بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. قال المؤلف رحمه الله تعالى ونؤمن እንደዚሁ እናምናለን ትክክለኛ ሙስሊሞች አህለ ሱና ወል ጀማዓ ያምናሉ ቢአን አላህ عنده እሱ ዘንድ ብቻ ነው ያለው ብለው ያምናሉ ዒልሙ ሰዓቲ የቂያማ መቆሚያ ሰዓት መቼ እንደሆነ ቂያማ መቼ እንደሚቆም ቀኑን ሰዓቱን የሚያውቀው አላህ ብቻ ነው ብለው ያምናሉ። ማንም ቂያማ መቼ እንደሆነ አያውቅም። መዘጋጀት ብቻ ነው ከኛ የሚጠበቀው። ቂያማ መቼ እንደሆነ ቀድሞ ቢነገር ኖሮ ሰዎች መጥፎ ስራ ሲሰሩ ቆይተው መጨረሻ ላይ ተውበት አደርጋለሁ አስተካክላለሁ ሊሉ ይችሉ ነበር። ሰው በግሉም መቼ እንደሚሞት አያውቅም። የሞተ ሰው ሁሉ በግሉ ቂያማው ቆሟል ይባላል። እንደዚሁ ደግሞ ትልቁ ዋናው ቂያማም መቼ እንደሆነ ማንም አያውቅም። የሰው ልጅ በትክክል መቼ እንደሚሞት አለማወቁ፣ ቂያማ መቼ እንደሚቆም አለመታወቁ ሁሌም የሰው ልጅ ራሱን ጥሩ ሰው እንዲያደርግ ለሞት እንዲዘጋጅ ይረዳል። ከአላህ ውጪ ቂያማ መቼ እንደሚቆም ነቢይም አያውቁም አለይሂ ሰላቱ ወሰላም፣ መላእክቶችም አያውቁም። ይሄ ለኛ ጠቃሚ ነው ማለት ነው፣ እንድንዘጋጅ ያደርገናል። ወዩነዚሉል ገይታ አላህ ተባረከ ወተዓላ እሱ ብቻ ነው ዝናብ የሚያወርደው። ከአላህ ውጪ ዝናብ ማዝነብ የሚችል ማንም የለም። በዘመናዊ መንገድ ደመናን ማዘነብ የሚባል ሲስተም አለ። ያደጉ ሀገራት ብዙ ዋጋ ገንዘብ ከፍለው በብዙ ባለሙያዎች ዘመናዊ መሳሪያዎች ታግዘው ሰማይ ላይ የተፈጠረውን ደመና እንዳይባክ ሌላ ቦታ እንዳይሄድ እንዲዘንብ ሊያደርጉ ይችላሉ። ግን እሱም ብዙ ጊዜ አይሳካም። የሆነ አካባቢ ላይ እንዲዘንብ ተፈልጎ ሌላ ቦታ ሄዶ ይዘንባል፣ ብዙ ወጪም ያስወጣል። እሱም ቢሆን ደመናውን ሰዎች ፈጥረውት አይደለም፣ አላህ የፈጠረውን ደመና እንዲዘንብ መሞከር ነው። ስለዚህ ከአላህ ውጪ ዝናብ የሚያወርድ የለም ማለት ዝናብ የሚፈጥር የለም፣ የዝናብን ሰዓት በትክክል የሚያውቅ የለም። የአየር ሁኔታ እየተነበዩ እየተናገሩ ዛሬ ይዘንባል፣ ነገ ይዘንባል፣ አዲስ አበባ ይዘንባል፣ ጅማ አይዘንብም፣ አዳማ ይዘንባል፣ ሐዋሳ አይዘንብም ይሉ የለም ወይ ከተባለ እሱም ግምት ነው፣ በመሳሪያ ታግዘው ነው። የአየር ሁኔታ ተከታትለው ነው እንጂ እንዲሁ ማንኛውም ሰው ከመሬት ተነስቶ ዛሬ ይዘንባል አይልም። የአየር ሁኔታ መረጃ የሚሰጡ ሰዎችም ቢሆን የተናገሩት ሁሌ እውነት አይሆንም። አንዳንዴ የገሌ የሚባል ከተማ ከፍተኛ ዝናብ ይዘንባል ብለው ሰው ካቦርት ተደርቦ ጃንጥላ ጭኖ ይወጣል፣ ጠራራ ፀሐይ ሆኖ ይውላል። አሊያ ደግሞ ከፍተኛ ዝናብ ብለው መካከለኛ ይሆናል፣ መካከለኛ ብለው ኃይለኛ ይሆናል። እዚህ ከአላህ ውጪ በትክክል ዝናብ መቼ እንደሚዘንብ ምን ያክል ዝናብ እንደሚዘንብ ማንም አያውቅም። ወየዕለሙ ማ ፊል አርሓም ማህፀኖች ውስጥ ያለውንም የሚያውቀው አላህ ብቻ ነው። ያኒ እናቶች የሚወልዱት ወንድ ነው ሴት፣ አንድ ነው ሁለት፣ አላህ ነው የሚያውቀው። እናቶች የሚወልዱት ጤነኛ ሆኖ ይኖራል ወይስ ተወልዶ ይሞታል፣ ሞቶ ይወለዳል አያውቁም። አሁንም በዘመናዊ በሕክምና ወንድ ነው ሴት ብለው ሐኪሞች ይናገሩ የለም ወይ ከተባለ ሐኪሞች የሚያውቁት የሚናገሩት ብዙ ሳምንቶች ካለፉ በኋላ ነው። እንደዚሁ ደግሞ የሚያውቁት ጾታን ብቻ ነው። ቀይ ይሁን ጥቁር በትክክል አያውቁም። ጥሩ ሰው ይሁን መጥፎ ሰው አያውቁም። ተወልዶ ይሞታል ይኖራል አያውቁም። የጀነት ነው የጀሃነም አያውቁም። ሪዝቁ ሰፊ ነው ጠባብ አያውቁም። ጥሩ ሰው ነው መጥፎ ሰው አያውቁም። ስለዚህ የሚያውቁት ጾታ ብቻ ነው። እሷንም በርካታ ሳምንታት ካለፈ በኋላ ለመላእክቶችም አላህ ከነገራቸው በኋላ ነው አጀሉን ሪዝቁን ጻፉ ብሎ አላህ መላእክቶችን ከሶስት አርባዎች በኋላ ያሳውቃቸዋል። ከዛ በኋላ የሰው ልጆች በመሳሪያ ታግዘው ሊያውቁ ይችላሉ እንጂ ማህፀን ውስጥ ያለውን ጽንስ ስለሱ ሁሉን ነገር አላህ እንጂ ማንም አያውቅም። ወማ ተድሪ ነፍሱን የተኛዋም ነፍስ አታውቅም ማዳ ተክሲቡ ገዳ ነገ ምን እንደምትሰራ። የሰው ልጅ ነገ ምን እንደሚገጥመው በትክክል አያውቅም። በሰላም ይኖራል፣ ይታመማል፣ ህይወቱ ይቀጥላል፣ ይሞታል፣ የሚያውቀው ነገር የለም። እቅድ ሊያወጣ ይችላል የሰው ልጅ፣ ነገር ግን ያቀደው ሁሉ ላይሳካ ይችላል። ወማ ተድሪ ነፍሱን የተኛዋም ነፍስ አታውቅም ቢአይ አርዲን ተሙት የት ሀገር ላይ የት አካባቢ ላይ እንደምትሞት የሰው ልጅ ነፍስ አታውቅም። ዛሬ የጀመርነውን ቀን የትና እንዴት እንደምንጨርሰው እርግጠኛ ሆነን ማወቅ አንችልም። ሰዎች የተለያየ እቅድ ሊኖራቸው ይችላል፣ ግን ያቀዱት ላይሳካ ይችላል። የት ሀገር ሄደው እንደሚሞቱ ሰማይ ላይ በአውሮፕላን እየበረሩ ነው ወይስ ባህር ውስጥ በጀልባ እየተጓዙ ነው ወይስ የብስ ላይ በመኪና እየተጓዙ ቤት ውስጥ ቁጭ ብለው ሱቅ ስብሰባ በሄዱበት ፍርድ ቤት በሄዱበት ሰርግ ቤት
በተኙበት ቁጭ ባሉበት የሰው ልጆች የት መቼ እንደሚሞቱ አያውቁም። ከዚህ ሁሌ ሙእምን ለሞት ዝግጁ መሆን አለበት። መታመም ማርጀት የሞት መስፈርት አይደለም። ያልታመመ ሰውም ይሞታል፣ ያላረጀ ሰውም ይሞታል። መኖር መደሰት የሚፈልግም ይሞታል። ሞትን የሚመኝም አጀሉ ከደረሰ ይሞታል። አጀሉ ካልደረሰ ስለተመኘ አይሞትም። እነዚህን ሁሉ አላህ እንጂ ማንም አያውቅም ብለው ያምናሉ አህለ ሱና ወል ጀማዓ። ጠንቋይም ይሁን ማንም የሩቅ ምስጢርን ሊያውቅ አይችልም። አንዳንዴ ታዲያ ጠንቋይ የተናገረው እውነት ይሆን የለም ወይ ከተባለ አንድ እውነት ተናግሮ 99 ውሸት ዋሽቶ ሰዎች ያምኑታል እንጂ ሁሉን ነገር አውቆ አይደለም። አንዳንድ ነገሮችን ጠንቋይ ሊያውቅ ይችላል። መቼ? አላህ ተባረከ ወተዓላ ለመላእክቶቹ ውሳኔ ሲያስተላልፍ ሸይጣኖች እርስ በርስ ተነባብረው ተጠላልፈው ወደ ሰማይ ይወጡና አንድ ወሬ ሰምተው ይመጣሉ። ያቺን ወሬ ለጠንቋዩ ሸይጣኖች ይነግሩታል። አንድ እውነት ሲናገር ሰዎች ስለሰሙ ሁሌም ጠንቋይ እውነተኛ ይመስላቸዋል እንጂ ውሸቱን ነው የሚናገረው። ሰዎች ተመሳስሎባቸው አንዳንዴ ሐቅ ሊናገር ይችላል። እሱ ሙሉ በሙሉ የሆነውን ገይብ አውቆ አይደለም። ሙሉ በሙሉ ገይብ ሁለት አይነት ነው። ሙሉ በሙሉ የሚባል ገይብ አለ፣ አላህ እንጂ ማንም አያውቅም። አንጻራዊ ገይብ አለ፣ አንዳንድ ሰዎች የሚያውቁት፣ አንዳንድ ፍጡሮች የሚያውቁት፣ ሌሎች ማያውቁት። አላህ እንጂ ማንም አያውቀውን የገይብ አይነት መላኢካም አያውቅም፣ ጂንም አያውቅም፣ ጠንቋይም አያውቅም። አላህ ተባረከ ወተዓላ ለአንዳንድ ፍጡሮቹ ፈቅዶ ደግሞ ያሳወቀው የገይብ አይነት አለ። ለምሳሌ መላኢኮች ያውቁታል፣ ሌሎች ፍጡሮች አያውቁትም፣ አልደረሰም። ይሄ አንጻራዊ ገይብ ይባላል፣ መጠነኛ ገይብ ይባላል። ሁላችንም የራሳችን ገይብ ሊኖረን ይችላል። ለምሳሌ ከእናንተ ውስጥ እያንዳንዳችሁ ቤት ምን ቁርስ በልቶ እንደወጣ አንዱ የሌላኛውን አያውቅም ካልነገረው በስተቀር ካላየ በስተቀር። ከዚህ ግድግዳ በስተጀርባ ምን እንዳለ አሁን ከግድግዳው በስተጀርባ ያለ ሰው እንጂ አያውቅም፣ ወይም ጠዋት አይቶ የመጣ ሰው ካልሆነ በስተቀር። የወንድምህ ስም፣ የእህትህ ስም፣ የወንድምሽ ስም፣ የእናትሽ ስም ማን ነው ተብሎ ካልተጠየቀ በስተቀር አንዱ ያንዱን አያውቅም። ስለዚህ አንጻራዊ የሆነ ገይብ አለ። አንድ ሰው ጠንቋይ ጋር ሲሄድ የእናትህ ስም እኮ ገሊት ነው ስላለ ብቻ የሩቅ አወቀ ማለት አይደለም። ከውጭ ሀገር መጥቶ ሊሆን ይችላል። ከብዙ መቶ ኪሎ ሜትር አቋርጦ መጥቶ ስለኔ እናት ምንም አያውቅም ብሎ ሊገምት ይችላል። የእናትህን ስም ስለነገረው ብቻ አንድ ጠንቋይ ሁሉ ነገር ያውቃል። ማታ የበላኸው እራት እንደዚህ ነው ስላለ ብቻ ሁሉ ነገር ያውቃል ማለት አይደለም። ማታ የተበላው እራት የእናት ስም ለሆነ ሰው ገይብ ነው፣ ለሆነ ሰው ገይብ አይደለም። ስለዚህ ከአላህ ውጪ የሩቅ ምስጢርን የሚያውቅ ማንም የለም። በዘመናችን አታላዮች፣ አጭበርባሪዎች በዝተዋል። በተለይ ጴንጤዎች አካባቢ፣ ካፊሮች አካባቢ ነቢያት የሚባሉ ማፊያዎች፣ ዱርዬዎች በዝተዋል። የሰዎችን ሚስጥር የሚሰልልላቸው ሰው ይመድቡና ባለ ጉዳይ መስሎ ከባለ ጉዳዮች ጋር አብሮ የሚበላ የሚጠጣ የሚተኛ ለሐጃ የመጣ ሰው አስመስለው አንድ ሰው ይቀጥራሉ። ይህ የቀጠሩት ሰው የሁሉንም ሰው ወሬ እያለቀመ ጠጋ ያለ አውቆ ውሸቱን እኔ የገሌ ከሚባል ሀገር ነው የመጣሁት እንዲህ ነገር አሞኝ፣ አንተ እስከየት ነው የመጣኸው፣ አንቺ እስከየት ነው የመጣሽው፣ ምን ገጠማችሁ ያለ ህይወት ታሪካቸውን ይወስዳል። ሰላይ ነው፣ ቅጥረኛ ነው። ከዛ ሄዶ ነቢይ ነኝ ለሚለው ዱርዬ ይነግረዋል። እንደዚህ አይነቷ የለበሰችዋ ሴት ጉዷ፣ ችግሯ ይሄ ነው። እገሌ የሚባለው ሰው ደግሞ እንዲህ የለበሰው የሱ ችግር እንዲህ ነው። የሱ ሚስጥር እናቱ እንዲህ ናት፣ ቤቱ እንዲያርጎ መጥቷል ያለ ይነግረዋል ለጠንቋዩ፣ ለነቢይ ነኝ ባይ እብዱ ማለት ነው። ከዛ በኋላ መድረክ ላይ ወጥቶ አንተ እገሌ የምትባል በማታ እንዲያድርግህ የመጣ 3 ጫማ ያለህ 5 ጭልፋ ያለህ ያለ የነቢይ ሳይሆን የወጥ ቤት ሰራተኛን ታሪክ የተናገረ ነቢይ ነኝ ይላል። የበላሁ ቀይ ወጥ ነው ይላል። ነቢይ ይሄን ለመንገር ነው የመጣው። ቁም ሳጥን ውስጥ 5 አጭር ሱሪ ያለ 3 ረጅም ሱሪ ያለ ይላል። ይሄ የነቢይ ስራ ነው? ነቢያትን እንደዚህ አይነት ርካሽ ነገር ለመናገር አላህ አይልክም። እነሱ ግን እንዲህ አይነቱን ነገር ዕቃ እየተጫወቱ ነው ነቢይ ነኝ ብለው ብዙ አላዋቂዎች ላይ የሚጫወቱባቸው ካፊሮች ዘንድ የተለመደ ነው። ሸይጣን ይጫወትባቸዋል። ግን አልፎ አልፎ ኢማናቸው እውቀታቸው ደካማ የሆነ ሙስሊም ነኝ ባዮችን በዘመኑ በተለይ በሚዲያ በሶሻል ሚዲያ ዘመን በዚህ የተታለሉ ስለሆነ ነው። አንዳንዴ ለድራማ ሙስሊምን ጨርቅ አልብሰው ሙስሊም ነኝ እንዲል ሰውን ጨርቅ አልብሰው አንዳንድ ቃላትን አስሸምድደው ሙስሊሞችም ወደኛ መተዋል የሚሉበት ሁኔታ አለና ከአላህ ውጪ ገይብን የሚያውቅ ማንም የለም። ገይብ ሁለት አይነት ነው። ሙሉ በሙሉ ድፍን ገይብ አላህ እንጂ ማንም አያውቀው። ከሙሉ ዝግ ከሆኑ ገይቦች አንዱ ቂያማ መቼ እንደሆነ ማንም አያውቅ። ዝናብስ ገይብ አይደለም ወይ? አንጻራዊ ገይብ ነው። ደመናው ላይ ተፈጥሯል፣ ሊዘንብ ይችላል። መቼ እንደሆነ አይታወቅም፣ መጠኑ አይታወቅም። እውቀት ያላቸው ሰዎች በቴክኖሎጂ ታግዘው የዝናቡን መጠን ለክተው ይሄን ያክል ሰዓት፣ ይሄን ያክል ጊዜ፣ ይሄን ያክል ዝናብ ከዚህ እስከዚህ ባለው ሰዓት ሊዘንብ ይችላል ሊሉ ይችላሉ። እንዳሉት ሊሆንም ላይሆንም ይችላል። ገይቡ አንጻራዊ ነው። ማህፀን ውስጥ ያለውም እንደዚሁ። ኢነላህ ዓሊሙን ኸቢሩን፣ ጌታ አላህ
ሁሉን አዋቂ ነው። ኸቢሩን ረቂቅ ነው። ስውር ነገሮችን ረቂቅ ነገሮችንም የሚያውቅ ጌታ ነው ብለው አህለ ሱና ወል ጀማዓ ያምናሉ። ወኑእሚኑ እንደዚሁ እናምናለን አህለ ሱና ወል ጀማዓ እውነተኛ ሙስሊሞች ያምናሉ ቢአነ አላህ የተከለሙ ይናገራል ቢማ ሻአ የፈለገውን ነገር መታ ሻአ እሱ በፈለገ ጊዜ ከይፈ ሻአ እሱ በፈለገው መልኩ ይናገራል ብለው ያምናሉ። ሙስሊሞች አህለ ሱና ወል ጀማዓ ነቢዩን ሰሐቦች የሚከተሉ ሰዎች የሚያመልኩት ጌታ ይናገራል ብለው ያምናሉ። ማይናገር ማያደምጥ ጌታን አይደለም እኛ የምናመልከው። እናንተ የምታመልኳቸው አማልክት አይናገሩ፣ አይጋገሩ፣ አያደምጡ ብሎ አላህ አውግዟል። ሙሽሪኮችን የሚያመልኳቸው አማልክቶችን ተችቷል። የሙሽሪኮች የውሸት አማልክት አይናገሩም፣ አይጋገሩም፣ አያደምጡም፣ መልስ አይሰጡም ማለት የጉድለታቸው ማሳያ ነው። መናገር የሙሉነት ማሳያ ምልክት ነው። አላህ ይናገራል ብለን እናምናለን። ቢማሻ የፈለገውን ይናገራል፣ ማንም አይገድበውም። መታሻ አላህ የፈለገ ጊዜ ነው የሚናገረው። ድሮም ይናገራል፣ አሁንም ይናገራል፣ ወደፊትም ይናገራል። አሽዓሪዮች እንደሚሉት ድሮ ነው ተናግሮ የጨረሰው ብለው አያምኑ። ሙሳን አናገር አይደለም ወይ ወከለመ አላህ ሙሳ ተክሊማ፣ ሙሳ ደግሞ ትናንት ነው ቅርብ ጊዜ ነው የነበሩት ያን አንጻራዊ በሆነ መልኩ ማለት ነው። እነሱ ድሮ በአዘል ተናግሮ ጨርሷል ነው የሚሉት። አህለ ሱና ወል ጀማዓ ግን አይደለም። መታሻአ ከይፈሻአ ቢማሻ እንደፈለገ በፈለገ ጊዜ የፈለገውን ይናገራል። ሙሳን አናግሯል፣ ነቢ ሙሐመድን አናግሯል። ከዛ በኋላ ገና ወደፊትም የቂያም ቀን የሰው ልጆችን ያናግራል። ድሮም አሁንም ወደፊትም ይናገራል። አይ አላህ አንዴ ተናግሮ ጨርሷል ድሮ የሚሉ ሙሳን አናገረን እንዴ ሲባሉ አይ ሙሳን ያናገረችው ዛፊቱ ናት ይላሉ። ዛፍ እንዴት ነው ሙሳን ያናገረው? ወከለመ አላህ ሙሳ ተክሊማ እየተባለ ወከለመ አላህ ሙሳ ጌታ አላህ ሙሳን አናገረው ተክሊመን ታኪድ ነው ማናገርን አናገረው። እንዲሁ የድሮ ድምፁን አሰማው የሚል እምነት ያላቸው የተሳሳቱ ሰዎች ስለሚመጡ ነው ተክሊማ ብሎ ታኪድ ያደረገው። ወከለመ አላህ ሙሳን አናገረው። እንዴት ድሮ የተናገረውን ድምፁን አሰማው አሉ። አላህ አይናገርም ብለው የሚያምኑ ሰዎች ይህ አይነቱ ግምት እንዳይኖር ነው ተክሊማ ማናገርን የተለመደውን የሚታወቀውን ማናገርን አላህ አናገረው ሙሳ። እንዴት እሱን እኛ አናውቅም። አላህ እንደፈለገ ነው የሚናገረው። የአላህ መናገር ራሱን ነው የሚመስለው። ወለማ ጃአ ሙሳ በመጣ ጊዜ ሊሚቃቲና እኛ ለቀጠርነው ቀጠሮ ሰዓቱን ጠብቆ በመጣ ጊዜ ወከለመሁ ረቡሁ ጌታው ባናገረው ጊዜ ይሄኔ ሙሳ ጌታዬ ሆይ ልይህ ብሎ ጠየቃ። ወከለመሁ ረቡሁ ሙሳ በመጣ ጊዜ ወደ ቀጠሮ ቦታ ሚቃት የሚለው የጊዜንም የቦታንም ቀጠሮ የሚገልጽ ነው። አላህ ሙሳን 70 አካባቢ ሰዎችን ይዘህናና አማና አደራ ሰጣለሁ ብሏቸው ነበር። ሙሳ 70 ሰዎችን መርጠው አላህ ወደ ቀጠራቸው ቦታ ሄዱ። ቀደም ብለው ተገኙ። እዛ ጋር ሲደርሱ ወከለመሁ ረቡሁ እዛች ቦታ ላይ አላህ አናገራቸው። ድሮ የተናገረውን አሰማቸው ሳይሆን ሲመጡ በዛው ጊዜ ነው ቀጥታን ያናገራቸው። ሙሳም አላህን አነጋግረውታል። ጌታዬ ሆይ ልይህ ፍቀድልኝ ብለውታል። አላህም መልስ ሰጥቷቸዋል። ሙሳ ሆይ እኔን ማየት አትችልም አትቋቋምም ብሏቸዋል አላህ ተባረከ ወተዓላ። አይ አንተም ማየት ፈልጋለሁ ሲሉ አላህ ተባረከ ወተዓላ እንግዲያውስ ወደ ተራራው ተመልከት፣ ተራራው ከቻለ ከጸና ታያኛለህ ብሏቸው አላህ የመርፌ ቀዳዳ የሚያክል ለተራራው ተገልጦለት ተራራው ተንኮታኩቷል፣ ተፈረካክሷል። የአላህን ብርሃን ኑር መቋቋም ስላልቻለ ማለት። ስለዚህ አላህን ሙሳ አናግረውታል፣ ሙሳ አላህን አናግሯል። ወናደይናሁ አላህ ነው የሚለው ወናደይናሁ ሙሳን ጠራ ነው በድምፅ ኒዳ የሚባለው በአረብኛ በድምፅ ሲሆን ሚን ጃኒቢ ጡሪል አይመኒ ከተራራው ከቀኝ ጎኑ ጡር ከሚባለው ተራራ ሚን ጃኒቢ በጎን በኩል ጡር ከሚባለው ተራራ ጎን በኩል አልአይመኒ የቀኝ ጎኑ ከጡር ተራራ የቀኝ ጎን በኩል ሙሳን ጠራ ነው። ወቀረብናሁ ነጂያ አቅርበንም አናገር ነው አለ አላህ ተባረከ ወተዓላ። ቀረብናሁ ነጂያ ነጂ ማለት ጠጋ አድርጎ ማናገር። ይሄ ሁሉ አላህ እንደሚናገር ያሳያል። ከአላህ ንግግር አንዱ ቁርአን ነው፣ ወደፊት ይመጣል። ስለዚህ አላህ ይናገራል ብለው አህለ ሱና ወል ጀማዓ ያምናሉ። የአላህ መናገር ከሰዎች መናገር ጋር አይመሳሰልም። ወኑእሚኑ እንደዚሁ እናምናለን አህለ ሱና ወል ጀማዓ የአላህን መንገድ የሚከተሉ እውነተኛ አማኞች ያምናሉ ቢአነሁ ነው ነገሩ ለው ካነ አልባህሩ ባህር ውቅያኖስ ቢሆን እንኳ ወይም ቢሆን ኖሮ ሚዳደን መጻፊያ ቀለም ሊከሊማት ረቢ ለአላህ ንግግሮች የባህር ውሃዎች በሙሉ ሙሉ ምድር ላይ ያሉ 70% ምድርን የሚሸፍኑ ውቅያኖሶች በሙሉ የአላህን ንግግር መጻፊያ ቀለም ቢሆኑ ለነፊደል ባህሩ ቀድሞ ያልከ ነበረ ቀብለ አን ተንፈደ ከሊማቱ ረቢ የአላህ ንግግር ከማለቁ በፊት
የአላህ ንግግር አያልቅም ማለት እውቀቱ አያልቅም፣ ጥበቡ አያልቅም፣ ፍርዱ አያልቅም፣ የአላህ ተባረከ ወተዓላ ልቅና አያልቅም። በሌላም አንቀጽ ተመሳሳይ በሆነ አንቀጽ ወለው አነማ ፊል አርዲ ምድር ላይ ያለ በሙሉ ሚን ሸጀረቲን ከዛፍ የዛፍ አይነት ምድር ላይ ያለ የዛፍ አይነት በሙሉ አቅላሙን ብዕሮች ቢሆኑ ቢደረጉ ወልባሕሩ ምድር ላይ ያሉ ባህሮች በሙሉ ደግሞ የሙድሁ መጻፊያ ቀለም ቢሆኑ ሚን ባዕዲሂ ሰብዐቱ አብሑሪን አሁን ምድር ላይ ካሉ ባህሮች በኋላም ሌላ 7 እጥፍ ሌላ ባህር ተደጋጋሚ ቢመጣ አሁን ያለው ባህር ያለቀ ሌላ 7 ጊዜ ባህር ቢመጣ ማ ነፊደት ከሊማቱላህ የአላህ ንግግር አያልቅም ነበር። የአላህ ንግግር አያልቅም ነበር። አላህ ይናገራል ብለን እናምናለን። መናገር የሙሉነት መገለጫ ነው። 2 አላህ ቢናገር ንግግሩ አያልቅም። ንግግሩ ደግሞ ማያልቀው እንዲሁ ተራ ንግግርም ሆኖ አይደለም። እውቀቱ አያልቅም። የአላህ የሚወደው የሚጠላው ቢዘረዘር አያልቅም። የአላህ ውዳሴ አያልቅም። ታቢዒዎች ደጋ ቀደምቶች እንደፈሰሩት ይህ ማለት ሰማይ ላይ ምድር ላይ ያሉ የውሃ አይነቶች በሙሉ መጻፊያ ቀለም ቢሆኑ ዛፍ እንጨቶች በሙሉ ደግሞ ብዕር ቢሆኑና ሰዎች መላእክቶች እየጻፉ አላህ ይሄን ወዳለሁ ይሄን ጠላለሁ እያለ ቢነግራቸው የአላህ ተባረከ ወተዓላ ስራው አላህ የሚወደው ነገር ውዴታው ቢዘረዘር ቢጻፍ የሚጻፍባቸው ብዕሮች ተሰብረው ያልቃሉ። እንደ ቀለም የሚያገለግሉ የባህር ውሃዎችም ተሟጠው ይደርቃሉ ያልቃሉ እንጂ የአላህ ንግግር አያልቅም ነበር። ይሄ የአላህን ዐዘማ ኃያልነት ልቅናውን እንድናውቅ የሚያደርግን። ከዚህ 2 ነገር ነው የተፈለገው። 1 አላህ ይናገራል ብሎ ማመን፣ 2 የአላህ ንግግር መጨረሻ የለው አያበቃም። ኢነላህ ጌታ አላህ ዐዚዙን ኃያል አሸናፊ ነው፣ ሐኪሙን ጥበበኛ ነው። በውሳኔው ሁሉ አላህ የወሰነው ነገር ሁሉ ጥበብ የተሞላበት ነው። ወኑእሚኑ እንደዚሁ እናምናለን ቢአነ ከሊማቲሂ የአላህ ንግግሮች ቃላቶቹ አተሙል ከሊማቲ ከንግግሮች ሁሉ ይበልጥ የተሟሉ ንግግሮች ናቸው። ሲድቀን ፊል አኽባር በአላህ ንግግር የሚነገረን ነገር ሁሉ እውነት ነው። ወዐድለን ፊል አሕካም የአላህ ፍርድ በሙሉ ፍትሃዊ ነው ብለን እናምናለን። አላህ ይናገራል ንግግሩ አያልቅም ሲባል እንዲሁ ዝም ብሎ ወሬ አይደለም። ሌላ ተጨማሪ 3ኛ ነጥብም ልናምን የሚገባ ነገር አለ ከአላህ መናገር ጋር። ያ ምንድነው? ቢአነ ከሊማቲሂ አተሙል ከሊማት የአላህ ንግግሮች ሙሉ የተሟሉ የሚያምሩ የተዋቡ ንግግሮች ናቸው። ሙሉነታቸው ሲድቀን ፊል አኽባሪ አላህ የሚነግረን ዜና የሚነግረን ነገር በሙሉ ሲድቅ እውነት ነው። ወዐድለን ፊል አሕካሚ አላህ በንግግሩ የሚያሳውቀን ፍርድም ሁሌ ፍትሃዊ ነው፣ በፍትህ የተሞላ ነው። ወሑስነን ፊል ሐዲሲ ንግግሮቹ ራሳቸው ደግሞ የሚያምሩ ንግግሮች ናቸው። ከአላህ የበለጠ ንግግሩ የሚያምር ማንም የለም፣ ወይም እንደ አላህ ንግግሩ የሚያምር ማንም የለም። እንደ አላህ ንግግሩ እውነት የሆነ ማንም የለም። እንደ አላህ ፍርዱ ፍትሃዊ የሆነ ማንም የለም። ስለዚህ የሚያምሩ የተሟሉ ንግግሮችን ነው አላህ የሚናገረው። ምንም ቢበዛ የሰው ልጅ ንግግሩ በበዛ ቁጥር እጅ ይላል፣ ስህተት ይገባበታል፣ ጥራቱ እየቀነሰ ይሄዳል፣ ይቀላቅላል። የሰው ልጅ ንግግር ባበዛ ቁጥር ይሰለቻል። አላህ ግን ተባረከ ወተዓላ ንግግሩ ምንም ቢበዛ ጣፋጭ ነው፣ አስደሳች ነው፣ ውብ ነው፣ ማራኪ ነው፣ እውነት ነው፣ ጠቃሚ ነው። ከንግግሮች ሁሉ ይበልጥ እውነተኛ ንግግር የአላህ ንግግር ነው። ከፍርዶች ሁሉ እውነተኛ ፍርድ፣ ፍትሃዊ ፍርድ፣ አግባብ ትክክለኛ ፍርድ የአላህ ፍርድ ነው። ስለዚህ በዚህ ፍትሃዊ በሆነ ፍርዱ በሱ ማሻረክን ከልክለዋል፣ ወላጆችን መበደልን ከልክለዋል፣ የሰው ሐቅ መብላትን ከልክለዋል፣ ውሸትን ከልክለዋል፣ ሶላት መስገድን ግዴታ አድርገዋል፣ ሴት ልጅ ሙሉ ሒጃብ እንድታደርግ አዝዘዋል። ወህሉ መጀር ያዘዛቸው ነገሮች ሁሉ ፍትሃዊ ናቸው፣ ትክክል ናቸው፣ ሊጥሙን ይገባል። የከለከለን ነገሮች ሁሉ አግባብ አይደሉም፣ አስፈላጊ አይደሉም፣ አምነን ልንቀበላቸው ይገባል። ሰዎች ከሚወዱት ሰው ጋር መናገር መጫወት ደስ ይላቸዋል። ከማንም በላይ ሙእምን የሚወደው ጌታውን ነው። ከየትኛውም ሰው ወሬ ይልቅ የአላህን ንግግር ቁርአንን፣ የነቢይን ንግግር ሐዲስን ማድመጥ ይወዳል እውነተኛ ኢማን ያለው። ለዚህ ነው ለዑስማን ኢብኑ አፋን ልቦቻችሁ ንጹህ ቢሆኑ ኖሮማ የአላህን ንግግር መቼም አትጠግቡም ነበር ያሉት። ወላሂ ለው ጠሁረት ቁሉብኩም ማ ሸቢዐት ሚን ከላሚ ረቢኩም። እውነት ልባችሁ ንጹህ ቢሆን ኖሮ የአላህን ንግግር መቼም አትጠግቡም ነበር። ሁሌ የአላህ ንግግር ማድመጥን፣ ማንበብን፣ ስለ አላህ ንግግር መስማትን ታበዙ ነበር። ነገር ግን ልቦች ንጹህ ስላልሆኑ፣ ልቦች ንጽህና ስለጎደላቸው ትንሽ ቁርአን ቀርተው ሰዎች ያቆነጠንጣቸዋል። እሳት ላይ፣ እሾህ ላይ፣ መርፌ ላይ የተቀመጡ ይመስላቸዋል። ቁርአን፣ ዒልም፣ ሐዲስ ሲሰሙ ተረጋግተው ብዙ ጊዜ አይቀመጡ።
የዱንያ ወሬ ቢሆን ፊልም ቢሆን ድራማ ቢሆን ልቦለድ ቢሆን የግል ወሬ ቢሆን ሰዎች መሽቶ ቢነጋ በተከታታይ ቢመሽ ቢነጋ ጨዋታቸው ወሬያቸው ያልቅ። ቁርአን ሲሆንሳ በተቃራኒ አንድ ጁዝ ቀርቶ እንቅልፉ ይመጣ ሰው አለ። አንድ ጁዝ መቅራት የአፍሪካ ትልቁ ተራራ ላይ መውጣት ያክል የሚከብደው ሰው አለ አንዴ ቁጭ ባለበት። ይሄ የልብ ችግር ነው። ልቡ ንጹህ የሆነ ሰው የቁርአንን የአላህን ንግግር ደረጃውን ያወቀ ሰው ቁርአን ቢሰማ ቢያነብ አይሰለችም። ቃለ ተዓላ ጌታ አላህ አለ ወተመት ከሊመቱ ረቢካ የጌታ ቃል ተሟላች። የጌታ ቃል የጌታ ንግግር ተሟላ ተፈጸመ። ሲድቀን የሚናገረው ሁሉ እውነት ሲሆን ወዐድለን የሚፈርደው ሁሉ እውነት ሲሆን የአላህ ተባረከ ወተዓላ ንግግር ቃላቱ ተሟላ ያወረደው ነቢ ላይ ማለት ነው። ከፊተኛው ጋር እንዳይጋጭባቸው የአላህ ንግግር አያልቅም ብለናል። እዚህ ደግሞ ተፈጸመ ተሟላ እየተባለ ነው። ነቢ ላይ ያወረደው ማለት ለነቢዩ ኡመት ያስፈልጋል ብሎ ያወረደው ወህይ ተሟላ ተጠናቀቀ። ሲድቀን የሚነግረው በአላህ ንግግር የሚነገረው ነገር ሁሉ እውነት ሲሆን ወዐድለን የሚፈርደው ፍርድም ፍትሃዊ ሲሆን የአላህ ንግግር የተሟላ ነው። ጉድለት የለውም። መጨመር አያስፈልግም። ተጠናቋል። እኛ መቀበል፣ ማመን፣ ማወቅ፣ መተግበር ነው የሚጠበቅብን። ወቃለ ተዓላ በሌላ አንቀጽም አላህ ብለዋል ወመን አስደቁ ሚነላህ ከአላህ የበለጠ እውነተኛ ማን አለ? ሐዲሳ ከንግግር አንፃር ከአላህ የበለጠ ንግግሩ እውነት የሆነ ማን አለ? ማንም የለም። የሰው ንግግር ሊያጠራጥር ይችላል። ምስክር ሊያስፈልገው ይችላል። ረስቶ ሊሆን ተሳስታ ሊሆን ይችላል ይባላል። አላህ ከተናገረሳ ሙእምን በሙሉ እጁን ያነሳል፣ ልቡን ከፍቶ ይቀበላል። አላህ እንዲህ ብለዋል፣ ነቢ እንዲህ ብለዋል ሲባሉ ማይዋጥላቸው ብዙ ሰዎች በሳይንስ እንዲህ ተነግሯል ሲባል ደስ ብሏቸው ይቀበላል። መተው ያለበትን ይተዋል። እንዲህ አይነት ነገር ጎጂነቱ በሳይንስ ተረጋግጧል ሲባሉ ቶሎ ብለው የሚያቆሙ ሰዎች አሉ። አላህና መልእክተኛው ከልክለዋል የተባሉ ምንም አይመስላቸው። እነዚህ ከቁርአን ይልቅ በምን ያምናሉ ማለት ነው? በሳይንስ ያምናሉ ማለት ነው። ሳይንስ የምርምር የድግግሞሽ የተደጋጋሚ ጥናቶች ውጤት ነው። ሳይንስ ቁርአንን ከገጠመ ሐዲስን ከገጠመ እንቀበላለን፣ ካልገጠመ እንጥለዋለን። ትክክለኛ ሳይንስ ቁርአንና ሐዲስን አይጋጭም። ሳይንስ ማለት እውቀት ማለት ነው። ትክክለኛ ተጨባጭ እውቀት ከሆነ ቁርአን ሐዲስን አይጋጭም። ብዙ በሳይንስ ምርምር የሚደርሱባቸው ነገሮች በቁርአን የተረጋገጡ ናቸው፣ በሐዲስ የተረጋገጡ ናቸው። እነሱ ቀስ ያሉ ነው ከእንቅልፋቸው የሚነቁት። ቡድን አዋቅረው 10፣ 20፣ 30 ተመራማሪዎች በሆነ ፕሮፌሰር እየተመሩ የሆነ ነገር አጥንተው 7-8 ዓመት ፈጅቶባቸው የጥናት ውጤት ሊያቀርቡ ሲመጡ ለፍተው ደክመው 20፣ 30 ሰዎች 10 ዓመት 7 ዓመት የወሰደባቸው የጥናት ውጤት በአንድ የቁርአን አንቀጽ ተገልጾ ያገኙታል። ሰኑሪሂም አያቲና ፊል አፋቂ ወፊ አንፉሲሂም ሐታ የተበየነ ለሁም አነሁል ሐቅ። ሰማይ ምድር ላይ አድማሱ ላይ ታምሩን ምልክቱን እናሳያቸዋለን ኢስላም ቁርአን ሐቅ መሆኑን እስኪረጋገጥላቸው ድረስ ይላል አላህ ተባረከ ወተዓላ። አይናቸውን ገለጥ አድርጎ ቁርአንን ማንበብ ተስኗቸው እንጂ እነሱ በየጊዜው ያጠኑ የሚደርሱበት እውነተኛ የሳይንስ ውጤት የምርምር ውጤት ቁርአን ውስጥ አለ፣ ሐዲስ ውስጥ አለ። ብዙ ድሮ ካፊሮች የሚያሾፉባቸው የሚሳለቁባቸው ነገሮች ነበሩ ሙስሊሞች ሲያደርጓቸው። ዛሬ ካፊሮች ይጠቅማሉ ብለው ያደረጓቸው። በጾም ያሾፉ ነበር። አሁን ጾም አስፈላጊ እንደሆነ ካፊሮች እየተናገሩ ነው። መጸዳጃ ቤት ላይ እስቲንጃ በማድረግ እያሾፉ ነበር። አሁን አስፈላጊ ነው ያሉ። በመፋቂያ እያሾፉ ነበር። የአረብ በረሃ ጅል ያሉ መፋቂያ የሚጠቀሙ ሰዎችን በዚህ መልኩ ያጣጥሉ ነበር ፈረንጆች። ዛሬ ግን የጥርስ ብሩሽ የጥርስ ሳሙና ማይገድለው ማያክመው የአፍ ችግር በመፋቂያ ውስጥ ባለ ንጥረ ነገር ይታከማል። ስለዚህ ብሩሽ ብቻ አይበቃም፣ መፋቂያም ብሩሽም ተጠቀሙ እያሉ ሌሎች ሴት ልጅ ለምንድን ነው ዒዳ የምትቆጥረው እስላም ሴትን ይበድላል እያሉ ነበር። ዛሬ ላይ ዒዳ መቅጠር ሴት ልጅ አንድ ባል ካገባች ከፈታች በኋላ ወይም ባሏ ከሞተባት በኋላ ሌላ ወንድ ከማግባቷ በፊት መቆየት ጥቅም እንዳለው አሜሪካኖች ራሳቸው ጥናት አድርገው ያደርሰውበታል። ወሐሉ መጀራ እዳ የአላህ ተባረከ ወተዓላ ንግግሩ ሲድቁን ፊል አኽባሪ ዐድሉን ፊል አሕካሚ ነው። አላህ የሚነግረው ሁሉ እውነት ነው። አላህ አንድን ነገር ይሆናል አለ ብሎ ተናግሮ የለም ብሎ ሊሞግት የሚችል ማንም የለም። ያጁጅና ማጁጅ የሚባል ነገር አለ። አቂዳ ላይ እንደምናውቀው ወደፊት የሚመጡ ናቸው። አንዱ ደረቅ የጂኦግራፊ ሰው ምድርን ከጫፍ እስከ ጫፍ አዳርሻታለሁኝ፣ ያጁጅና ማጁጅ የሚባል የለም፣ ምድርን ሰማይን ሙሉ አዳርሻ ይቻለው። ሙስሊሞች እንደሚሉት የተደበቀ የሆነ ቦታ ተገድበው ያሉ ፍጥረታት የሉም አለ። ለዚህ ሰው ረድ ያደረገበት ሙስሊም አይደለም፣ ሌላ የጂኦግራፊ ተመራማሪ ነው። ምድር ካርታ ላይ የሆነች ቦታ ያልተገለጠ ጠቆር ያለ የተደበቀ ነገር አለ። ስለዚህ ያጁጅና ማጁጅ የሚሉት ሙስሊሞች እሱ ሊሆን ይችላል ብሎ መልስ ያደረገበት መልስ የሰጠው ያው ካፍር ራሱ።
ለአላህ ከተናገረ አንድ ነገር አለ ካለ አለ ነው፣ እውነት ነው ካለ እውነት፣ የለም ካለ የለም። አላህ የለም ያለው ነቢይ የለም ያሉትን ነገር ሚሊዮን ሳይንቲስቶች ተረባርበው እውነት መሆኑን ለማረጋገጥ ቢሞክሩ ይዋሻሉ እንጂ እውነት ይዘው አይመጡም። ወኑእሚኑ እንደዚሁ እናምናለን አህለ ሱና ወልጀማዓ ሙስሊሞች ያምናሉ ቢአነ ቁርአን ከላሙላህ አልቁርአን አልከሪም የተከበረው ቁርአን ከላሙላህ የአላህ ንግግር ነው ብለው ያምናሉ። ተከለመ ቢሂ ሐቃ አላህ በእውነት ራሱ የተናገረው ነው። አሽዓሪዎች አንዳንድ አንጃዎች እንደሚሉት የአላህን ሐሳብ ጅብሪል የገለጸበት ቃል ነው። ሒካየቱን ዐን ከላሚላህ አይባልም። ተከለመ ቢሂ ሐቃ አላህ በእውነት ራሱን በትክክል ተናግሮት ነው። ሙሉ 6230 ምናምን አንቀጾችን አላህ ራሱ ቃላቶቹን ተናግሯቸው ተከለመ ቢሂ ሐቃ የምትለዋ መልእክት አላት። ቁርአን አዎ የአላህ ንግግር ነው፣ ግን ንግግሩ እራሱ ሳይሆን አላህ የሚወደውን የሚጠላውን የሚፈልገውን ጅብሪል የአላህን ሐሳብ የገለጸበት ቃል ነው አሉ። አይደለም፣ ቁርአን ቃሉ ራሱ አላህ ራሱ የተናገረው ነው። ወአልቃሁ ኢላ ጅብሪል አላህ ተናግሮት ወደ ጅብሪል አስተላልፎት ነው። ፈነዘለ ቢሂ ጅብሪሉ ጅብሪል ደግሞ ይዞት ወርዶ ነው፣ አሳርፎት ነው፣ አኑሮት ነው። ዐላ ቀልቢ ነቢይ ሰለላሁ ዐለይሂ ወሰለም የነቢይ ልብ ላይ። ቁርአን የአላህ ንግግር ነው። አንድ ልታውቁት ልታምኑበት የሚገባ ነጥብ ነው። የጅብሪል ንግግር አይደለም፣ የነቢ ሙሐመድም ንግግር አይደለም። በመሰረቱ ቁርአን የአላህ ንግግር ነው። ሐቃ በእውነት ራሱ አላህ የተናገረው። የጅብሪል ድርሻስ ምንድነው ከተባለ ወአልቃሁ ኢላ ጅብሪል አላህ ቁርአኑን ተናግሮት ለጅብሪል አስተላለፈለት። ጅብሪል ሰማው ከአላህ። የነቢ ሙሐመድስ ድርሻ ምንድነው ካልክ ፈነዘለ ቢሂ ጅብሪል ቁርአንን ይዞት ወርዶ አኖረው ዐላ ቀልቢ ነቢይ ሰለላሁ ዐለይሂ ወሰለም የነቢ ልብ ላይ አኖረው። የእኛ ድርሻስ ምንድነው ካልክ እኛ ከነቢ ቁርአኑን ሰምተን በሰሐቦች በታቢዒዎች አማካኝነት ሰምተን ማመን፣ መረዳት፣ መተግበር ነው። አላህ ቁርአኑን ተናግሮታል። ጅብሪል ከአላህ ሰምቶ ለነቢ አሰምቷል። ነቢ ከጅብሪል ሰምቶ ለሰሐቦች አሰምተዋል። ሰሐቦች ለቀጣይ ትውልድ አሰምተዋል። ይሄው ነው በቃ። ይሄን ትቶ ሲፈልጉ የጅብሪል ንግግር ነው ሲፈልጉ የሙሐመድ ንግግር ነው አይባል። የጅብሪል ንግግር ነው እንዲባል የሚያደርጉ አንዳንድ አንቀጾች አሉ። የሙሐመድ ንግግር ነው እንዲባልም ሊያደርጉ የሚችሉ አንዳንድ አንቀጾች አሉ። ሱረቱ ተክዊርና ሱረቱ አልሐቃ ላይ እንዳለው። ነገር ግን የጅብሪል ንግግር ነው እንዲባል የሚያደርገው አንቀጽ የተፈለገበት ከአላህ ተቀብሎ ወደ ነቢ ስላመጣው ነው። ከአላህ ተቀብሎ ወደ ነቢ ሲያመጣው በዛ መሃል አማናውን ሲያደርስ የጅብሪል ንግግር ነው ይባላል። የነቢ ንግግር ነው እንዲባል የሚያደርገው የሚመስለው አንቀጽ ደግሞ ነቢ ከጅብሪል ተቀብሎ ወደኛ ከማድረሳቸው አንፃር ነው። ወይላ በሌላ አንቀጽ አላህ ይሄን በትክክል ነግሮናል። ወማ ሁወ ቢቀውሊ ሻዒር ወማ ሁወ ቢቀውሊ ካሂን ተንዚሉ ሚን ረቢል ዓለሚን ብላ። የሰው ንግግር አይደለም ከዓለማቱ ጌታ ከአላህ ዘንድ የወረደ ነው ብላ። ቁል በል አንተ ነቢያችን ሆይ ነዘለሁ ቁርአንን ቀስ አድርጎ አውርዶታል ሩሑል ቁዱሲ ጅብሪል። ሩሑል ቁዱስ ማለት ጅብሪል ማለት ነው፣ መንፈስ ቅዱስ እንደሚሉት ማለት ነው። ሚን ረቢካ ከጌታህ ዘንድ ነው ጅብሪል ያወረደው ቢልሐቂ በእውነት እውነትን ይዞ። አላዋቂዎች እንደሚሉት ውሸት አይደለም ሙሐመድ ቁርአን ወረደብኝ የሚለው ቢልሐቂ በእውነት ቁርአን ከአላህ ዘንድ በጅብሪል አማካኝነት ነቢ ላይ ወርዷል። ይሄ ግልጽ ማስረጃ ነው። ጅብሪል ኃላፊነቱ ቁርአንን ማውረድ ብቻ እንደሆነ። ቁል ነዘለሁ ቀስ አድርጎ በተራ ተራ በ23 ዓመት እየከፋፈለ አውርዶታል። ማን? ሩሑል ቁዱሲ ጅብሪል። ከየት አምጥቶ አወረደው? ከራሱ አይደለም፣ ሚን ረቢከ ከጌታ ዘንድ። ጅብሪል አድርስ ብቻ ነው የተባለው ቢልሐቂ በእውነት። ሌሎች እንደሚሉት ሙሐመድን ሌላ ሰው አስተምሮት ነው የድሮ ሰዎችን ተረት ተረት ሰምቶ ነው አይባልም። ጅብሪል ከአላህ ዘንድ አውርዶላቸው ነው። አንድ ቢልሐቅ የሚለው ይሄ ነው ትርጉሙ። ሁለተኛው ቢልሐቂ አይ ውስጡ ላይ ሐቅን ይዞ ማለት ነው። ቁርአን ውስጡ በሐቅ የተሞላ ነው፣ ስህተት የለበትም፣ ውሸት የለበትም። እንደዚሁ በሌላኛው አንቀጽ ወኢነሁ ቁርአን ለተንዚሉ ረቢል ዓለሚን የዓለማቱ ጌታ አላህ ያወረደው ነው። ወኢነሁ ቁርአን ለተንዚሉ ረቢል ዓለሚን ከዓለማቱ ጌታ ከአላህ ዘንድ የተወረደ ነው የወረደ ነው። እንዴት ሊወርድ ቻለ? ማን አወረደው? ነዘለ ቢሂ ይዞት ወርዶ ነው። አሩሑል አሚኑ ታማኙ መንፈስ ጅብሪል ማለት የታማኝ ነፍስ ባለቤት የሆነው ጅብሪል ይዞት ወርዶ ነው። ወደ ማን ነው የወረደው? ማን የተቀበለው? አላ ቀልቢከ ነቢያችን ሆይ ያንተ ልብ ላይ ነው የወረደው። ለምንድን ነው የወረደው ቁርአን? ሊተኩነ ትሆን ዘንድ ሚነል ሙንዲሪና ካስጠንቃቂዎች ካስፈራሪዎች ትሆን ዘንድ እምቢባዮችን አመፀኞችን ታስፈራራበት ታስጠነቅቅበት ዘንድ ልብህ ላይ ነው የወረደው።
በምን ቋንቋ ነው የወረደው? ቢሊሳኒን አረቢይን በአረብኛ ቋንቋ ሙቢንን ግልጽ በሆነ የአረብኛ ቋንቋ ነው የወረደው። ዓለም ላይ ካሉ ቋንቋዎች ሁሉ ይበልጥ ግልጽ ቀላል፣ ነገር ግን ቃላቶቹ ሰፊና አማራጮች ያሉት ቋንቋ ቢኖር አረብኛ ቋንቋ ነው። ስለ ቁርአን ሐቂቃ በሚገባ የሚገልጹ ቃላቶች ናቸው። የመጀመሪያው ቁርአን ከየት ነው የመጣው? የማን ንግግር ነው? ማን ነው የወረደው? የሚል ጥያቄ ከተጠየቅሽ ከሱረቱ ሹዓራ 192 እስከ 95 ያለውን አንብቡ። ከአላህ የበለጠ ሐቅን የሚናገር ማንም የለም። ስለ አላህ ንግግር አላህ ራሱ ተናግሯል። ምን አለ? ወኢነሁ ለተንዚሉ ረቢል ዓለሚን፣ ከዓለማቱ ጌታ ከአላህ ዘንድ የወረደ ነው። ስለዚህ የአላህ ንግግር ነው ማለት ነው። አንድ ማን አወረደው? ከአላህ ተቀብሎ ወደ መሬት ማን አደረሰው? ነዘለ ቢሂ ሩሑል አሚን፣ የታማኝ ሩህ ባለቤት የሆነው ጅብሪል ይዞት ወረደ። ታማኝ ነው ማለት አይጨምርም አይቀንስም ማለት ነው። የተፈለገበት ይሄን። በሌላ አንቀጽ ደግሞ የኃይል ባለቤት ብሎታል። ማንም ተባብሮ ጅብሪል አድርስ የተባለው ቃል ላይ ሌላ ነገር በጉልበት ሊጨምርበት አይችልም። አቅም አንሶትም በጉልበት ሊጨምርበት አይችልም። ታማኝነት አንሶትም ጅብሪል ከራሱ ሊጨምር አይችልም። አሚን ነው ራሱ አይጨምርም። ቀውይ ነው ሰው አይጨምርበትም፣ አይነጥቀውም፣ አይቀይርበትም። የተባለውን አድርስ የተባለውን ብቻ ጅብሪል ሳይጨምር ሳይቀንስ በአማና በጥንቃቄ አድርሷል። ጅብሪል ይዞት ወረደሽ ለማን አስረከበ? አላ ቀልቢካ፣ ነቢያችን ሆይ ያንተ ልብ ላይ ነው ቁርአን የወረደው። ቁርአን የወረደው ነቢ ላይ ነው። ከነቢ የሰውነት አካላት ሁሉ ተመርጦ አላ ልባቸው ላይ ነው የወረደው ማለት ነው። ከነቢዩ አካላት ካሉ ሰውነት አካላቶቻቸው ሁሉ ተመርጦ ልብ ላይ። የቁርአን ቤቱ በዋነኝነት ቦታው ልብ ነው። ልባችንን በሌላ ተራ ወሬ ከመምላት በቁርአን መምላት የተሻለ ነው። ቁርአን ስለተሸከሙት ስለሳሙት ሳይሆን ልብ ውስጥ ስላኖሩት፣ ስለወደዱት፣ ስላከበሩት ልብ ጊዜ ስለሰጡት ነው ቁርአን የሚጠቅመው። ቁርአን በቆዳ ውስጥ ቢደረግና እሳት ላይ ቢጣድ ኖሮ ውስጡ ላይ ቁርአን ያለበትን ቆዳ እሳት አያቃጥለውም ነበር ተብሏል። ልክ እንደዚሁ ደግሞ ቁርአንን ሰብስቦ የያዘ በቁርአን ውዴታ የተሞላን ልብ የጀሃነም እሳት አያቃጥለውም ተብሏል። ሐሚለል ቁርአንን ሐፊዘል ቁርአንን ሳይሆን ብዙ ሐፊዞች አሉ ፈዛዛ የሆኑ ምንም የሐፊዝ ጸባይ የሌላቸው። ትክክለኛው የሚያድነው ሐምል ነው ሒፍዝ ሳይሆን። ቃሉን በጭንቅላታቸው የሚሸመድዱ አሉ፣ ግን ዒባዳ ላይ ሰነፎች የሆኑ ስነ ምግባር ላይ ሰነፎች የሆኑ። ስለዚህ ቁርአንን የተሸከመች ልብ ቁርአንን የተሸከመ ሰው አካል በትክክል የቁርአንን አደራ ከተወጣ ከተሸከመ የጀሃነም እሳት አይነካውም ተብሏል። አላ ቀልቢክ ለቁርአን ልብ የተመረጠው ለዚህ ነው። የወረደበት ዓላማ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም በቁርአን ሰዎችን እንዲያስጠነቅቁ ነው። አላህ የከለከለውን እንዲከለከሉ፣ ያዘዛቸውን እንዲታዘዙ፣ እሺ ያሉትን በጀነት ሊያበስሩ፣ እምቢ ያሉትን ከአላህ ቁጣ ከጀሃነም ሊያስፈራሩበት ነው ቁርአን የወረደው። በምን ቋንቋ ነው ቁርአን የወረደው ከተባለ ቢሊሳኒን አረቢይን ሙቢን፣ በአረብኛ ቋንቋ ግልጽ በሆነ አረብኛ ቋንቋ። አረብኛ ቀደም ሲል እንደገለጽኩት ከሌሎች ቋንቋዎች ሁሉ የበለጠ ሰፊ ቋንቋ ነው። ህጉ ግራመሩ ወጥ ነው። እንደ ሌሎች ቋንቋዎች ግራም ያጋቡ ህግ ጥሰው የሚወጡ ብዙ ቃላቶች የሌሉበት ነው። የመጨረሻው የአላህ መልእክት የነቢ ቁርአን ስለሆነ ለመላው የሰው ልጅ እንዲዳረስ ሰፊና ቀላል በሆነው ቋንቋ ቁርአን አወረደው እንጂ ከዛ በፊት በተለያዩ ቋንቋዎች መጽሐፍት ወርደዋል። በአረብኛ ስለወረደ ብቻ የአረቦች መጽሐፍ ነው አይባልም፣ ሞኝነት ነው። ሌሎችም ነቢያት በየዘመኑ የተላኩት በተለያየ ቋንቋ ነው የተላኩት፣ በአረብኛም በሌላም ቋንቋ። ወኑእሚኑ እንደዚሁ እናምናለን ቢአነ አላህ ዐዘ ወጀለ ኃያልና አሸናፊ የሆነው ጌታ የላቀው አላህ ዓሊዩን ዐላ ኸልቂሂ ከፍጥረታቱ ሁሉ የበላይ ነው፣ ከፍ ያለ ነው። ቢዛቲሂ ራሱም ከፍጥረታቱ ሁሉ ከፍ ያለ ነው። ወሲፋቲሂ ባህሪያቱም ከፍጥረታቱ ሁሉ ከፍ ያሉ የላቁ ባህሪያቶች ያሉት ጌታ ነው። ሊቀውሊሂ ተዓላ አላህ ስላለ ወሁወል ዓሊዩ ጌታ አላህ ከፍ ያለ ነው ራሱ ስልጣኑ፣ አልዓዚሙ ራሱም ደግሞ ታላቅ ነው። አይል ከቢሩ ማለት ዓዚም ማለት ከቢር ማለት ከማንም በላይ ታላቅ ነው፣ ከማንም በላይ ከፍ ያለ ነው። ከአላህ በላይ ከፍ ብሎ የሚገኝ ማንም የለም። ከአላህ በላይ ታላቅና ትልቅም ማንም የለም። ወቀውሉሁ በሌላ አንቀጽም አላህ ብለዋል ወሁወል ቃሂሩ ጌታ አላህ ማለት እሱ አሸናፊ ነው፣ ፈውቀ ዒባዲሂ ከባሮቹ ሁሉ በላይ። ወሁወል ሐኪሙ ጌታ አላህ እሱ ጥበበኛ ነው፣ አልኸቢሩ ሁሉን አዋቂ ነው፣ ሁሉን አዋቂ ነው።
ስለዚህ ሙስሊም ሙእምን ስለ አላህ ከሚያምነው ከሚያውቀው ነገር አንዱ አላህ ከፍጥረታቱ ሁሉ የበላይ ነው፣ ከፍ ያለ ነው። ከፍ ያለ ነው ሲባል ቢዛቲህ ራሱም ከፍ ያለ ነው። አላህ ራሱ ከፍ ብሎ ነው ያለው ከአርሹ ከሰማያቱ በላይ። ዛቱም ማነው ሲፋቱም ባህሪያቱም ደግሞ ከፍ ያሉ ባህሪዎች ናቸው፣ የተሟሉ ባህሪዎች ናቸው ያሉት ተባረከ ወተዓላ። ወኑእሚኑ እንዲሁ እናምናለን ቢአነሁ አላህ ኸለቀ ሰማዋቲ ወልአርዳ ሰማይና ምድር እንደፈጠረ ፊ6 አያሚን በ6 ቀናት ውስጥ ሰፊውን ብዙውን ሰማይ ሰፊውን ብዙውን መሬት በመሃላቸው ያሉ ነገሮችን ዛፉን፣ ተራራውን፣ ውሃውን፣ ሰውን፣ እንስሳውን ሁሉንም በአንድ ላይ ተደምሮ አላህ ተባረከ ወተዓላ በ6 ቀናት ውስጥ ነው የፈጠረው። ثم ከዛም استوى على العرش አርሹ ላይ ከፍ አለ። አርሽ ማለት ዙፋን ማለት ነው። እዚህ ደግሞ የተፈለገበት ከሰማይ ከምድር ከኩርሲ የሚበልጥ ሰፊ ግዙፍ ፍጡር ነው። አላህ ከፈጠራቸው ነገሮች ሁሉ በጣም ግዙፉ ትልቁ አርሽ ነው። አርሽ የት ነው የሚገኘው? ከሰማያት በላይ ነው የሚገኘው። አላህ የት ነው ያለው? ከአርሹ በላይ ነው ያለው። እስከዚህ ነው የተነገረ። ከአርሹ በላይ ቆሞ ነው ተቀምጦ ነው አይባልም፣ አይጠየቅም። የተነገረን ምን ብቻ ነው? አላህ ከአርሹ በላይ መሆኑ። ሁለት ነገር ነው ያለው። አንደኛው አላህ በጥቅሉ ላይ ነው ብለን እናምናለን። በመጀመሪያው አንቀጽ የተነገረን እሱ ነው። አልዩን ዐላ ኸልቂሂ ከፍጥረታቱ ሁሉ ቢዛቲሂ በራሱ በስልጣኑ በአቅሙ ብቻ አይደለም የምንለው፣ በስልጣኑም በአቅሙም በባህሪውም ከፍ ያለ ነው። ራሱም ደግሞ አላህ ከፍ ያለ። አላህ ራሱ ሲባል ምን ማለት ነው? አላህ ተባረከ ወተዓላ ራሱ አለ፣ ህልውና አለው። አላህ ተባረከ ወተዓላ ዛት አለው። አላህ አለ የሚባል ነገር ሁሉ ሚታይ ነው። አላህ የቂያም ቀን ይታያል። ሚታይ ነው ማለት የሚናገር ነው ማለት ሰማይ ላይ ነው ያለው ማለት አላህ ህልውና አለው ማለት። አላህ ተባረከ ወተዓላ ዛት አለው፣ ህልውና አለው። የት ነው ያለው አላህ? ራሱ ከተባለ ከአርሽ በላይ ነው ያለው። ራሱ ላይ ነው ያለው፣ ሰማይ ነው ያለው አንድ ነገር ነው። ከዛ ደግሞ ለየት ባለ መልኩ ከላይም አርሹ ላይ ነው ያለው። ከላይም አርሹ ላይ ነው ያለው። አርሹን ሳይፈጥር በፊት የት ነበረ? ያለ አርሽ መኖር አይችልም ወይ? ይሄ ጤነኛ ጥያቄ ከሆነ መልሳለሁ፣ ችግር የለም። አርሽ አያስፈልገውም፣ ከአርሽ በላይ ነው ያለው ማለት አይገባም። አርሽንም ሳይፈጥር በፊት ነበረ። አርሽ የሚባል ፍጡር ራሱን የቻለ ፍጡር ነው፣ ቁድራውን ሊያሳይ ነው የፈጠረው ብለዋል አሊ ይላሉ። የት ነው ያለው አሊ? አላህ ተባረከ ወተዓላ አርሽ ላይ አይደለም። አርሽን የፈጠረው አላህ ከአርሽ በላይ ሊሆንበት ሳይሆን አላህ ከአርሽ በላይ ሆኖ ሳይሆን አርሽን የፈጠረው ቁድራውን ሊያሳይ ነው። አላህ የትም ነው ያለው? አርሽን ከመፍጠሩ በፊት የነበረበት ሁኔታ ላይ ነው ያለው ያሉ ይቀባጥራሉ። አሊ ኢብኑ አቢ ጣሊብ አላህ አርሽን ቁድራውን ሊያሳይ ብቻ ነው የፈጠረው፣ አላህ ከአርሽ በላይ አይደለም ያሉበትን ትክክለኛ ዘገባ አምጣ ነው የሚባለው። እንደዚህ አይነት ማምጣት አይችልም። ዝም ብሎ ሰዎች የፈጠሩትን ወሬ ሊያመጣ ይችላል። በሰነድ ግን ሐደሰና ፉላን ዐን ፉላን ዐን ፉላን ዐን ፉላን ዐን ፉላን ዐን አሊ ኢብኑ አቢ ጣሊብ ተብሎ ግልጽ በሆነ ትክክለኛ በሆነ ሰነድ ማንም ማምጣት አይችልም። የለም። አሊ ከሰሐቦች የተለየ አቋም አይኖራቸውም። ሁሉም ሰሐቦች አላህ ከአርሽ በላይ ነው ብለው ያምናሉ። ሁሉንም ሰሐቦች የሚቃረን አቋም ለአሊ ካላቸው ይሄን ንግግራቸውን ቡኻሪ ለምን አልዘገቡትም? ሙስሊም ለምን አልዘገቡትም? አቡ ዳውድ ለምን አልዘገቡትም? ኢብኑ ጀሪር አጠበሪ ለምን አልዘገቡትም? ኢብኑ ከሲር አዲመሽቂ ለምን አልዘገቡትም? የለም። ሌላው አላህ ተባረከ ወተዓላ አርሽንም ከመፍጠሩ በፊት ነበረ፣ ራሱ ከፍጥረታት ሁሉ ቀድሞ ነበረ። እሱ አላህ ዛሬም ያኔ በነበረበት ሁኔታ ላይ ነው ያለው ብለው የሚቀጥፉት ሐዲስም አለ። ይሄ ውሸት ነው። ወሁወ አልአነ ዐላ ማ ካነ ዐለይህ አላህ ነበረ፣ ከሱ ጋር ማንም አልነበረም፣ ከዛ አርሽን ፈጠረ። አሁን አላህ ያኔ በነበረበት ሁኔታ ላይ ነው ያለው ይላል። አሁን አላህ ያኔ በነበረበት ሁኔታ ላይ ነው ያለው የሚል የሐዲስ ክፍል ውሸት ነው፣ መውዱዕ ነው። የተኛውም የሐዲስ መዛግብት ላይ የሌለ ነው። ኢብኑ ሐጀር ፈትሐል ባሪ ላይ እንደጠቀሱት ይሄ ወቅታዊ ጉዳይ ነው። አሁን ላይ መልኩን ቀይሮ በሶሻል ሚዲያ፣ በትምህርት ቤት፣ በመጽሐፍ በብዙ መልኩ እየመጣ ነው። አላህ ከአርሽ በላይ አይደለም የሚሉ ሰዎች አሉ፣ አህባሾች የሚባሉ በዘመናችን። ከዛ በፊት ጀህሚያም አሽዓሪያም የሚባሉ ሌሎችም አሉ። አላህ ተባረከ ወተዓላ ላይ ነው፣ ከሁሉም ከፍ ብሎ አንድ ራሱ ከአርሹ በላይ ነው ያለው። በመልኩ እሱን እናውቅ። ثم استوى على العرش የተባለው ይሄን ከዛም ከአርሹ በላይ ከፍ አለ። ከዛ በፊት የት ነበረ? አንተ የተፈለገው ካንተ የሚፈለገው ከኛ የሚፈለገው ከተነገረን በኋላ ስላለው ነገር ማመን ነው። ከተነገረን በፊት ስላለው ነገር የማመን ግዴታ የለብንም። አላህ አርሹን ፈጠረ፣ አላህ ከዛም ከአርሹ በላይ ከፍ አለ። ይሄን ማን ከዛ በፊት የት ነበረ? ለምን ትጠይቃለህ? ምን ያደርግልሃል? ከዛ በኋላ ስላለው ነው አንተ ማመን ያለብህ። የግድ ማወቅ ፈልጋለሁ ብለህ ከጠየቅከም አልሐምዱሊላህ እስላም ላይ አስፈላጊ የሆኑ ጥያቄዎች ሁሉ መልስ አላቸው።
መልሱ አንተ የምትፈልገው አይነት መልስ ሊሆን ይችላል፣ ማትፈልገው አይነት መልስ ሊሆን ይችላል። ነብዩ ሰለላሁ ዐለይሂ ወሰለም አላህ የት ነበር አርሽ ከመፍጠሩ በፊት ተብሎ ተጠይቀው ካነ ፊ አማ ብላ አማ ላይ ነበር ያለው ብላ። አማ ምንድነው የሚለውን ሰለፎች የሐዲስ አዋቂዎች በሁለት መልኩ ፈስረውታል። የሆነ ሆኖ ጉም ነገር ማለት ሰማይ ላይ ጉም ነገር ላይ ደመና ነገር ላይ ማለት ነው ተብሎ ተፈስሯል። የሆነ ሆኖ ይሄም መልስ አለው። ሐዲሱ ሰሂህ ነው ضعيف ኺላፍ አለበት። ዋናው ነገር ርቀህ አትሂድ። አላህ ከአርሽ በላይ አይደለም የሚለውን እውነት ለመመለስ ቁርአን ሐዲስ መቀበል ትተህ ታዲያ አርሹን ከመፍጠሩ በፊት ሴት ነበረ፣ ይሄ ሙግት ነው፣ ደረቅ ሙግት ነው፣ ክርክር ነው፣ አይገባም። አላህ ከአርሽ በላይ መሆኑ በግልጽ በሰባት የቁርአን አንቀጾች በመቶዎች በሚቆጠሩ የቁርአን የሐዲስ ማስረጃዎች ተረጋግጧል። ሱሐቦች ኢጅማዕ አድርገዋል፣ ተስማምተዋል። ሱሐቦች የተስማሙበት ለሱሐቦች የበቃቸው ማይበቃው ከሆነ አንድ ሰው ኢማኑን መፈተሽ አለበት። ዩደብሩል አምራ ከአርሽ በላይ ሆኖም አላህ ነገራቶችን ያስተናብራል፣ ያስተዳድራል፣ ይመራል። ወስቲዋኡሁ ዐለል ዐርሺ አላህ ከአርሽ በላይ ከፍ ማለቱ ከአርሽ በላይ መሆኑ ዑሉውሁ ዐለይሂ ኢስቲዋ ማለት ዑሉው ማለት ነው፣ እላይ መሆን ማለት ነው። ቢዛቲህ አላህ ራሱ አንዳንዶች እንደሚሉ ስልጣኑ ሳይሆን የአላህ ስልጣኑ ሳይሆን ከአርሽ በላይ ከፍ ያለው አርሽንም ያዳረሰው ቢዛቲህ ይልቅ አላህ ራሱ ከአርሽ በላይ ከፍ ብሏል። ዑሉወን ኻሰን ልዩ የሆነ ከፍ ማለት ልዩ የሆነ ለየት ያለ ከፍ ማለትን ከአርሹ በላይ ከፍ ብሎ ነው ያለው። የሊቁ ቢጀላሊሂ ለሀያልነቱ ለክብሩ የሚገባ ከፍ ማለትን ላ ያዕለሙ ከይፍየተሁ ይሄ በደንብ ሊሰምርበት የሚገባ ጉዳይ ነው። አካሃኑን ሁኔታውን አያውቅም አላህ ከአርሽ በላይ የሆነበትን ሁኔታ አካሃኑን ሁኔታውን አያውቅም ኢላ ሁወ አላህ ራሱ እንጂ። አላህ ከአርሽ በላይ ነው ብለን እናምናለን። ይሄ ይታወቃል፣ ማዕናው ይታወቃል። እላይ መሆን አላህ ከአርሽ በላይ ግን ከይፍያው በምን መልኩ እንዴት ይሄን እናውቅ። ይሄን የሚያውቀው ማን ብቻ ነው? አላህ ብቻ። ከአርሽ በላይ መሆኑን ነግሮናል፣ እኛ እናውቃለን። ከይፍያው አኳኋኑ ሁኔታው እንዴት ነው? ይሄን እናውቅ። ቢጠቅመን ኖሮ አላህ ይነግረን ነበር፣ አልነገረንም። አላህ ተባረከ ወተዓላ ሕያው ነው። የእሱ ሕያውነት እንዴት ነው? ማን ያውቃል? ማንም ያውቅ። አላህ ይናገራል። እንዴት ነው የሚናገረው? አላህ ማን ያውቃል? ማንም ያውቅ። አላህ አለ፣ ራሱ አለ። በምን መልኩ ነው ያለው? ማንም ያውቅ። ከአርሽ በላይ ነው። በምን መልኩ ነው ከአርሽ በላይ የሆነው? ይሄን ማናውቅ። ማመን ያለብን የተነገረንን ያክል ብቻና ብቻ ነው። ወኑእሚኑ እንደዚሁ እናምናለን ቢአነሁ ተዓላ ጌታ አላህ ማዕ ኸልቂሂ ከፍጥረታቱ ጋር ነው ብለን እናምናለን። ወሁወ ዐላ ዐርሺሂ እሱ ዐርሽ ላይ ከመሆኑም ጋር ያለው ዐርሽ ላይ ከመሆኑም ጋር ከፍጥረታቱ ጋር ነው ብለን እናምናለን። ያዕለሙ አሕዋለሁም የፍጥረታቱን ሁሉ የሰው ልጆችን አሕዋላቸውን፣ ሁኔታቸውን፣ ችግራቸውን ያውቃል። ወየስመዑ አቅዋለሁም ንግግራቸውን ይሰማል። ወየራ አፍዓለሁም ስራ ድርጊታቸውን ያያል። ወዩደቢሩ እሙረሁም ሁኔታቸውን ያስተናብራል፣ ያስኬዳል። ምን ማለት ነው ይሄ ከተባለ የርዝቁል ፈቂራ ድሃን ይረዝቃል፣ ያበላል፣ ያጠጣል። ወየጅቡሩል ከሲራ የተሰበረን ይጠግናል። ልቡ የተሰበረ አካሉ የተሰበረ የሚጠግነው አላህ ነው። ከወደቀበት የሚያነሳው አላህ ነው። አላህ ተባረከ ወተዓላ ከዐርሽ በላይ ነው በላይ ነው ማለታችን ምድር ያለውን ነገር አያውቅም ማለት አይደለም ነው። ምንም እንኳን አላህ ራሱ ከዐርሽ በላይ ቢሆንም ምድር ላይ ያሉ ከምድር ስር ባህር ውስጥ ያሉትን ሁሉ ፍጥረታትን ከትልቅ እስከ ትንሽ ሰውን፣ እንስሳን፣ ጉንዳንን፣ ትንኝን፣ ነፍስ ያለውን ሁሉ ሁኔታውን አላህ ያውቃል፣ ይከታተላል። የሰዎችን ንግግር ይሰማል። አላህ ማይሰማው ነገር የለም። የሰዎችን ሁኔታ ያያል። ከአላህ የሚሰወር የሚደበቅ ነገር የለም። ሰው የሚያጣላ፣ የሰው ዕቃ የሚያነሳ፣ ዋሽቶ የሚክድ፣ ተናግሮ የሚክድ የሆነ ሰው ባያየው አላህ አይቶታል። ሰው ባይሰማው አላህ ሰምቶታል። ሰው ባያውቅበት አላህ አውቆበታል። ሰው ያየን ወንጀል ማንሰራ ከሆነ ሰውን አክብረን ወንጀል መንተው ከሆነ ሰው ምንለኛል ብለን ወንጀል መንተው ከሆነ አላህ ያየን ወንጀል መተው የበለጠ ይገባናል። አላህ ከማንም በላይ ክብር ይገባዋል። ከማንም በላይ ሊፈራ ይገባል፣ ሊከበር ይገባል፣ ሊወደድ ይገባል። ዩእቲ አልሙልከ መን የሻ አላህ ለፈለገው ሰው ንግስናን ይሰጣል፣ ይሾማል። ወየንዚዑል ሙልከ ሚመን የሻ ከፈለገው ሰው ደግሞ ንግስናን ይወስዳል፣ ይሽራል። የፈለገውን ይሾማል፣ የፈለገውን ይሽራል። ወዩዒዙ መን የሻ የፈለገውን ያልቃል፣ ያከብራል። ወዩዚሉ መን የሻ የፈለገውን ሰው ዝቅ ያደርጋል። ቢየዲሂል ኸይሩ መልካም ነገር ሁሉ በሱ እጅ ነው፣ በአላህ እጅ ነው ያለው። መልካም ነገር የፈለገ ከአላህ ይቀበል፣ ከአላህ ይከጅል፣ አላህን ይጠይቅ። ወሁወ ዐላ ኩሊ ሸይኢን ቀዲር ጌታ አላህ ሁሉ ነገር ላይ ቻይ ነው፣ የሚሳነው የሚያቅተው ነገር የለም።
አላህ ሩቅ ነው ሰማይ ነው ሲባል እኛን የሚረሳን የሚተወን እንዳይመስለን ነው። ምድር ላይ ያሉትን ሁኔታዎችን በሚገባ ያውቃል፣ ይከታተላል። ሀብታሙን ሀብታም የሚያደርገው አላህ ነው። አዋቂውን አዋቂ የሚያደርገው አላህ ነው። የሚሰጥ የሚከለክል አላህ ነው። ስለዚህ ከአላህ የሚርቅ ነገር የለም። ወመን ካነ ሃዛ ሻእኑሁ ሁኔታው ይህ የሆነው አላህ ተባረከ ወተዓላ ካነ መዐ ኸልቂሂ ሐቂቀተን በእውነቱ ከሰው ጋር ከፍጥረታት ጋር ነው ያለው ቢባል ሩቅ አይሆንም። አላህ ራሱ ከዓርሽ በላይ ነው አለን። ግን መሬት ውስጥ የሚሆነውን ሁሉ ያውቃል። የተራበ የሚያበላ፣ የታመመን የሚፈውስ፣ የወደቀን የሚያነሳ፣ የተሰበረን የሚጠግን አላህ ነው አልን አይደለ? እንግዲያውስ የአላህ ሁኔታ ይህ ከሆነ ራሱ ላይ ከመሆኑ ጋር መሬት ላይ ያለውን ሁሉ የሚያውቅ ከሆነ ቢባልም ያስኬዳል። ምን ቢባል ካነ መዐ ኸልቂሂ ሐቂቀተን በእውነቱ ከሰዎች ከፍጥረታቱ ጋር አብሮ ነው ያለው ማለት ይቻላል። ወኢን ካነ ፈውቀሁም ዐላ ዐርሺሂ በራሱ ያለው ከዓርሽ በላይ ቢሆንም ሐቂቀተን በእውነት በተጨባጭ በትክክል አላህ ያለው ዓርሽ ላይ ቢሆንም ነገር ግን ሁሉን ከማወቁ ሁሉን ከማየቱ ሁሉን ከመርዳቱ አንፃር አላህ ከፍጥረታቱ ጋር አብሯቸው ነው ያለው ቢባልም ምንም ማለት አይደለም። ነገር ግን ይህ ሲባል አላህ ራሱ ዛቱ ማለት ነው መሬት ላይ ወርዶ ከሰዎች ጋር ተቀላቅሎ በራሱ ተቀላቅሎ አለ ማለት አይደለም። ምክንያቱም ለይሰ ከሚስሊሂ ሸይ እሱን የሚመስል የለም። ወሁወ ሰሚዑል በሲር ጌታ አላህ ሁሉን ሰሚ ሁሉን ተመልካች ነው። ዓርሽ ላይ ነው ያለው ብንልም ሁሉን ነገር ከማወቁ የሰዎች ሁኔታ ከመከታተሉ አንፃር ከሱ ምንም የማይርቅ የማይሰወር ከመሆኑ አንፃር አብሮ ነው ከሰዎች ጋር ያለው ማለትም ያስችላል። አብሮ ነው ከሰዎች ጋር ያለው ማለት ግን ተቀላቅሎ እንደ ፍጡራን አብሮ መሬት ላይ ይኖራል ማለት አይደለም። ለይሰ ከሚስሊሂ ሸይ ይሄ ትንሽ ጥንቃቄ የሚያስፈልገው ነጥብ ነው። አዎ አላህ ተባረከ ወተዓላ ሐቂቀተን ራሱም ከሰዎች ጋር አለ፣ ግን በሚያውቀው መልኩ እሱን በሚመጥን መልኩ ብሎ የፈሰሩ አሉ። አይደለም አላህ ተባረከ ወተዓላ ራሱ ያለው ዓርሽ ላይ ነው፣ ከሰዎች ጋር ያለው በጥበቃው በእውቀቱ በክትትሉ ነው ያሉማ። ወላ ነቁሉ አንለም ከማ ተቁሉ አልሑሉልየቱ ሚን አልጀህሚያ አልሑሉልያ የሚባሉ የጥመት አንጃዎች አሉ። ጀህሚያ የሚባለው የጠመመ ያፈነገጠ ቡድን ውስጥ የሚገኙ አንጃዎች አሉ። ወገይሪህም ሌሎችም መሰል አቋም ያላቸው ምን ይላሉ እነሱ? ኢነሁ መዐ ኸልቂሂ ፊል አርዲ አላህ ከፍጥረታቱ ጋር ነው በራሱ ፊል አርዲ መሬት ላይ ሰዎች በሄዱበት ሁሉ አላህ ተባረከ ወተዓላ አብሯቸው ይገኛል ብለው የሚያምኑ አሉ። ይሄ ሁሉል ይባላል። የትም መስፈር የትም መስፈን ማለት ይሄ ለአላህ አይገባም ተባረከ ወተዓላ። ይሄ ለአላህ ተባረከ ወተዓላ ፈጽሞ አይገባም። አላህ ራሱ ያለው ከዓርሽ በላይ ነው። ነገር ግን በማወቁ በመጠበቁ በመከታተሉ ሁሉም ቦታ ላይ አለ ብለን እናምናለን። ወነራ አህለ ሱና ወል ጀማዓ ያምናሉ፣ ልናምን ይገባል። አነ መን ቃለ ዛሊከ ይሄን ያለ ሰው አላህ በራሱ ምድር ላይ ከሰዎች ጋር ተቀላቅሎ ነው ያለው፣ ሁሉም ቦታ ላይ አላህ አለ፣ ቆሻሻ ቦታ ላይ ማለት እኮ ነው። ሁሉም ቦታ ላይ ከተባለ አይገባም አይባልም። ይሄን ያለ ሰው ፈሁወ ካፊሩን ካፊር ነው የሚሆነው። አው ዳሉን ወይም ደግሞ የጠመመ ሰው ነው የሚሆነው። ይሄ አይባልም። እውቀቱ ነው እንጂ ጥበቃው ነው ክትትሉ ነው ሁሉም ቦታ ያለው እንጂ አላህ ራሱ ሁሉ ቦታ የለም፣ ከዓርሽ በላይ ነው ያለው። አላህ ሁሉም ቦታ ነው ያለው መሬት ላይ ያለ ሰው ካፊር ነው ወይም ጠማማ ነው የሚባለው ለምንድን ነው? ሊአነሁ ምክንያቱም እንዲህ አይነቱ ሰው ወሰፈ አላህን ስለሚገልጸው ነው። ቢማ ላ የሊቁ ቢሂ በማይገባው መገለጫ ባህል ሚነ ነቃኢሲ ከጉድለት አይነቶች ጉድለት ነው። አላህ ቆሻሻ ቦታ ላይ መገኘቱ እታች መሆኑ ጉድለት ነው። ክብሩ እላይ መሆኑን እላይ ሆኑን ግን ምድር ያለውን አንድ ባንድ ያውቃል ብሎ ማመን ይገባል። ወኑእሚኑ እናምናለን ቢማ አኽበረ ቢሂ አንሁ ስለ አላህ የነገሩንን ረሱሉሁ ሰለላሁ ዐለይሂ ወሰለም ነቢይ ስለ አላህ የነገሩንን ሁሉ እናምናለን። ከዚህም አንዱ አነሁ አላህ የንዚሉ ይወርዳል ብለን እናምናለን። ኩለ ለይለትን በየሌሊቱ ኢለሰማይ ዱንያ ወደ ቅርቧ ሰማይ ኢለሰማ ወደ ሰማይ አዱንያ ቅርብ ወደ ሆነችው ሰማይ በየሌሊቱ ይወርዳል። ቅርብ የሆነችው ሰማይ ማለት ሩቅ የሆነ ሰማይ አለ ማለት ነው ወይ? አዎ 7 ሰማያት ስላሉ አንዱ ካንዱ በላይ ስለሆነ ወደ ላይ ያለው መጨረሻ 7ኛው ሰማይ በጣም የሩቁ ሰማይ ይባላል። መጨረሻ ቅርቧ ደግሞ እዚች ደመና መናያት ደግሞ ቅርቧ ሰማይ ትባላለች። ነቢ አለይሂ ሰላቱ ወሰላም የነገሩንን ስለ አላህ የነገሩንን በቁርአን ባይነገርም ነቢ የነገሩንን ሁሉ አምነን እንቀበላለን። ነቢዩ አለይሂ ሰላቱ ወሰላም ስለ አላህ ከነገሩን ነገሮች አንዱ በየሌሊቱ ወደ ቅርቧ ሰማይ አላህ ይወርዳል ብለው ነግረውናል። ይሄን እናምናለን። በየሌሊቱ ይወርዳል ማለት እኮ ሌላ አላህ ላይ መሆኑን የሚያሳይ ማስረጃ ነው።
በየሌሊቱ ወደ ቅርቡ ሰማይ ይወርዳል ማለት ከሰባት ሰማያት በላይ ነው፣ ከአርሹ በላይ ነው ማለት ነው። በየሌሊቱ ግን ይወርዳል። መቼ? ሒነ የብቃ ሲቀር ثلث الليل الآخر የሌሊት የመጨረሻው 1/3ኛ። ሌሊት 12 ሰዓት ነው። 12 ለ3 ስንከፍለው ስንት ይሆናል? 4 ይሆናል። የመጀመሪያው 1/3ኛ እስከ 4 ሰዓት ያለው ነው። ከዛ ሁለተኛው 1/3ኛ እስከ 8 ሰዓት ያለው ነው። ከዛ ሶስተኛው 1/3ኛ የመጨረሻው የሚባለው እሱ ነው፣ ከ8 ሰዓት እስከ 12 ሰዓት አካባቢ ያለው ነው። ፀሐይ ከጠለቀችበት ሰዓት ጀምሮ ፀሐይ እስክትወጣ ተከፍሎ ሊሆን ይችላል 1/3ኛ የሚባለው። ከመግሪብ እስከ ፈጅርም ሊሆን ይችላል፣ እንደ ሁኔታው ከ1/3ኛ እንለዋል። የሌሊቱ መጨረሻ አካባቢ ላይ አላህ ወደ ቅርቡ ሰማይ ይወርድና ፈየቁሉ ይላል ሀል መን የድዑኒ ፈየቁሉ መን የድዑኒ ማን ነው የሚለምነኝ? ፈአስተጂበ ለህ እሺ የምለው ማን ነው የሚለምነኝ የሚጠይቀኝ ሐጃውን እሺ የምለው? መን የስአሉኒ ማን ነው የተለያየ ዱንያዊ አኺራዊ ጉዳይ የሚጠይቀኝ? ፈአዕጢየሁ ምሰጠው። ሁለቱ ልዩነታቸው ምንድነው ከተባለ የድዑኒ የሚለው ሰፊ ነው። የድዑኒ የሚለው ዱዓ መስአላም ዱዓ ዒባዳም ያካትታል። መን የድዑኒ ማለት ተነስቶ የሚሰግድ ማን ነው? ሶላቱን የሚቀበለው። ተነስቶ ቁርአን የሚቀራ ማን ነው? እስትግፋር የሚያደርግ ማን ነው? ዱዓ የሚያደርግ ማን ነው? ሰፊ ነው የድዑኒ የሚለው አላህን መገዛት ማለት። መገዛቱ በዱዓ ሊሆን ይችላል፣ በተግባር ዒባዳ ሊሆን ይችላል። የስአሉኒ የሚለው ደግሞ መጠየቅ ብቻ ነው። ዱዓው መስአላ ነው። አሞኛል ፈውሰኝ፣ ርቦኛል አብላኝ ኢላ አኺሪ ያለ የሚጠይቀኝ ማን ነው? ማደርግለት። መን የስተግፊሩኒ ፈአግፊሩ ለህ ማንስ ነው ተውበት የሚያደርግ ማረኝ የሚል ወንጀሉ ያሳሰበው መታረቅ የሚፈልግ ማን ነው? ይቅር የምለው የምመረው ያለ አላህ ይጠይቃል። ይሄ ቡኻሪና ሙስሊም የዘገቡት ሶሒህ የሆነ ትልቅ ሐዲስ ነው። አላህ በየሌሊቱ ወደ ቅርቡ ሰማይ ይወርዳል። በአንዳንድ ዘገባዎች እንደተነገረው ስለ ባሮቼ ማንንም አልጠይቅም እኔ ራሴ ሄጄ ጠይቃቸዋለሁ ይላል አላህ ተብሎ። በዛ ሰዓት ትንሽም ደቂቃ ብትሆን ሰከንዶች ለምን አይሆኑ? አላህ ሆይ ማረኝ፣ አላህ ሆይ ይቅር በለኝ ማለት 2 ረካ 3 ረካ ሰግዶ በዛ ሰዓት ከጋፍሎች ወጥቶ ከንቆች መመደብ ያስፈልጋል። ሰበብ ማድረስ ያስፈልጋል። አላህ ተባረከ ወተዓላ ከኛ ምንም የማይፈልግ ከመሆኑ ጋር ባሮቹን አክብሮ ለባሮቹ አዝኖ ቅርብ ሰማይ መጥቶ ምን ትፈልጋላችሁ ያለ ስንት ሐጃ ያለብን ምንም እንደማያስፈልገው ሰው ሌሊቱ ሙሉ ተኝተን ልናድር አይገባም። ወኑእሚኑ ቢአነሁ እንደዚሁ እናምናለን አላህ ተባረከ ወተዓላ ሱብሓነሁ ወተዓላ ያእቲ ይመጣል ብለን የውመል መዓዲ የቂያም ቀን ሊልፈስሊ በይነል ዒባዲ በባሮቹ መሃል ፍርድ ሊሰጥ አላህ ወደ ፍርዱ ሜዳ ይመጣል ብለን እናምናለን። የቂያም ቀን ወደ ፍርዱ ሜዳ ፍርድ ለመስጠት ይመጣል ብለን እናምናለን። በየሌሊቱ ወደ ቅርቡ ሰማይ ይወርዳል። እንዴት ይወርዳል? እሱ በሚያውቀው መልኩ። እንዴት አይባልም የአላህ ባህሪ። የቂያም ቀንም ፍርድ ሊሰጥ ይመጣል። እንዴት ይመጣል? እንዴት አይባልም የአላህ ባህሪ። ከይፈ የለበትም። ማመን ብቻ መቀበል ብቻ ነው። አላህ የፈለኩትን አደርጋለሁ ብሎ እየነገረን ነብዩ አላህ እንዲህ ነው ብለው እየነገሩን እንዴት ብሎ መጠየቅ እኮ ተቃውሞ ነው። አላህ ላይ ተቃውሞ አይገባም። መጠራጠር ነው የሚሆን። አላህ ማይችለው ነገር የለም፣ ይችላል። ይመጣል ብሎናል በየሌሊቱ ወደ ቅርቡ ሰማይ። ማመን መዘጋጀት ነው። በዛ ሰዓት ስጦታውን ለመቀበል መዘጋጀት ነው የሚገባው። እንዴት ይመጣል? ሲመጣስ በምንድን ነው የሚመጣው? ሲወርድስ አርሹ ባዶ ይሆናል ወይስ እስከነ አርሹ ነው የሚወርደው? ያሉ ውስጣቸው ላይ በሽታ ያለባቸው የሹብሃ ጥያቄ የሚደረድሩ ሰዎች አሉ። አልተነገረንም። እንዴት ነው የሚወርደው? አልተነገረንም። አርሹ ባዶ ይሆናል አይሆንም? አልተነገረም። እንዴት ነው የሚወርደው? ይሄ የጤነኛ ሰው ጥያቄ አይደለም። የተነገረውን መቼ አምነን ተቀበለን መቼ አውቀን አዳርሰን ነው ያልተነገረን ጥያቄ ውስጥ የምንገባው። ሌሎች ደግሞ ጭራሽ ድርቅናው ፍልስፍናው ሲበዛባቸው በየሌሊቱ ይወርዳል ከተባለ ኢትዮጵያ ሌሊት ሲሆን አሜሪካ ቀን ይሆናል፣ ጃፓን ታይዋን ሌላ ይሆናል አሉ። የድርቅና ጥግ ነው። طيب አላህ እወርዳለሁ አለ ነብዩ። አላህ ይወርዳል አሉ። ከወረደ ምንድነው እኔ የምጠቀመው ተብሎ ወደ ስራ መገባት ሲገባ ይወርዳል ካለን እኮ ኢትዮጵያ ሌሊት ሲሆን ሌላ ሀገር ማታ ነው፣ ሌላ ሀገር ማታ ሲሆን ኢትዮጵያ ቀን ነው። ምን አገባኝ? ከይፍ ነው ለአላህ አይሳንም። ከአቅማችን በላይ የሆነ ነገር ሲገጥመን የራሳችንን አቅም የአቅላችንን ደካማነት ማወቅ የአላህ ጉዳይ የአላህ ባህሪ እንዴት ነው እንደማይባል ማመን እንጂ የሚገባን ከግንብ ጋር የሄደን መጋጨት የለብንም። አላህ ይወርዳል ተብለናል፣ ይወርዳል። የሀገሮች የሰዓት አቆጣጠር መፍትሄው ምንድነው? ለአላህ የሚሳነው ነገር የለም፣ ለሰው ነው። ተራ ሰው አንድ ደካማ ሰው በአንድ ሰዓት እዚህ ማለ እዛ ማለ እዚህ ማለ ቢባል ላይሆን ይችላል። አላህ እንደ ሰው አይደለም። አላህ ተባረከ ወተዓላ እንደ ሰው አይደለም። ብቻ ይወርዳል ብለህ እመን። እንዴት እንደሆነ አላውቅም። ከአርሽ በላይ ነው አላህ አምነሃል።
አላህ ሕያው ነው አምናሃል፣ አላህ ይናገራል አምናሃል። ግን እንዴት ነው ዝርዝሩን ታውቃለህ? አታውቅም። አላህ ይወርዳል በየሌሊቱ ወደ ቅርቧ ሰማይ፣ እንዴት ነው? አላውቅም። አሜሪካ ብርሃን ነው ቀን ነው፣ ኢትዮጵያ ማታ ነው፣ ወይም ቻይና ወይም ጃፓን ወይም ሩሲያ እንዴት ነው? ያ ምን ውስጥ ይገባል? ከይፍያ ውስጥ ይገባል። የአላህ መኖር አምናለሁ፣ ግን እንዴት ነው? አላውቅም። ለአላህ ነፍስ አለው፣ ምን አይነት ነፍስ? አላውቅም። ስለተነገረን ብቻ አምነን መቀበል ግዴታ ይሆንብናል። በቲክቶክና መሰል ጃሂሎች ፋሲቆች መንደር የሚዘሩ ሹብሃዎች አሉ። ለዚህ ሹብሃ ትጥቅ ያስፈልጋል። ካልሆነ የሰማነው ነገር ሁሉ አቅላችን ይበጠብጣል፣ ግራ ያጋባን፣ እምነታችን ላይ እንድንጠራጠር ያደርገናል። ያ እንዳይሆን ከጅህልና ልንወጣ ልንማር ይገባናል። የቂያም ቀን ይመጣል። እንዴት ነው የሚመጣው? አላህ በሚያውቀው መልኩ ይመጣል። ለበባሮች መሃል ሊፈርድ ነው የሚመጣው። ለቀውሊ ተዓላ አላህ ብለዋልና ከላ በእውነቱ ኢዛ ዱከቲል አርዱ ደከን ደካ ምድር መንቀጥቀጥን በተንቀጠቀጠች ጊዜ ወጃአ ረቡካ ጌታህም በመጣ ጊዜ ወልመለኩ መላኢኮችም ሶፈን ሶፋ በሰልፍ ሰልፍ ሆነው ተከታትለው በመጡ ጊዜ ወጂአ የውመኢዚን ያኔ እንድትመጣ ይደረጋል። ቢጀሃነመ ጀሃነም ያኔ በፍርዱ ቀን ጀሃነም እንድትመጣ ይደረጋል። የውመኢዚን ያኔ የተደከሩል ኢንሳን የሰው ልጅ ያስታውሳል፣ ይገሰጻል። ወአና ለሁ ዚክራ ያኔ በፍርዱ ቀን ሁሉ ነገር ካለቀ በኋላ የቂያም ቀን መገሰጽ፣ የቂያም ቀን መመከር፣ የቂያም ቀን መለሳለስ ምን ሊጠቅመው? ያኔ መገሰጽ ለምኑ? መገሰጽ፣ መመከር፣ አደብ መያዝ፣ መማር። ጥሩ ሰው መሆን የሚጠቅመው ዛሬ ነው፣ ቂያማ ሳይደርስ ነው፣ ሰው ሳይሞት ነው፣ አላህ ለፍርድ ሳይመጣ በፊት ነው እንጂ የፍርድ ሜዳ ላይ ከቆሙ በኋላ መገሰጽ፣ ማስታወስ፣ መመከር፣ ለመስተካከል መወሰን አንዳች ፋይዳ የለውም፣ ጥቅም የለውም። ያኔ ሁሉም ያምናል፣ የሰው ልጆች በሙሉ ካፊሮችም ጭምር አላህ ለፍርድ ሲመጣ የቂያም ቀን በጭንቁ ቀን ያምናሉ። ያኔ ማመን አይጠቅም፣ ዛሬ ማመን ነው የሚጠቅመው። ወአና ለሁ ዚክራ ማለት ያኔ ማስታወስ ለምኑ ምን ሊጠቅመው? ምንም አይጠቅም። ቂያማ ሳይመጣ ሞት ሳይመጣ በፊት እመኑ ተስተካከሉ ነው የሚባል። ወኑእሚኑ እንደዚሁ እናምናለን ቢአነሁ ተዓላ ጌታ አላህ ፈዓሉን ሊማ ዩሪድ የሻውን የሚሰራ ነው ብለን እናምናለን። አላህ የፈለገውን የሚሰራ ነው። የፈለገውን ከመስራት የሚያግደው ማንም ምንም የለም። አቅምም አይገድበውም፣ የሰው ኃይልም ፍጥረታትም ሊገድቡት አይችሉም። የሻውን የሚሰራ ነው። ወኑእሚኑ እናምናለን ቢአነ ኢራደተሁ የአላህ ፍላጎት ነውዓኒ ሁለት አይነት ነው ብለን እናምናለን። አላህ የፈለገውን ሁሉ ሰሪ ነው ብለን ከማመናችንም ጋር የአላህ ፍላጎት ሁለት አይነት ነው ብለን እናምናለን። አንደኛው ከውንያ ተፈጥሯዊ ፍላጎት ነው። የቀዑ ቢሃ ሙራዱሁ አላህ የፈለገው ነገር የሚሆንበት ፍላጎቱ ነው። ወላ የልዘሙ ነገር ግን ግዴታ አይደለም። አን የኩነ መሕቡበን ለሁ አላህ ይወደዋል ብሎ ማመን ግዴታ አይደለም። አላህ ይወደዋል ማለት አይደለም። ልብ በሉ። አላህ የፈለገውን ይሰራል፣ የፈለገውን ያደርጋል። አላህ ምድር ላይ የሆኑ ነገሮች ሁሉ ፈልጓቸው መሆናቸውን ፈቅዶ የሚሆኑ ናቸው። አላህ የፈለገውን ይሰራል፣ የሻውን ይሰራል ስንል የአላህን ፍላጎት በሁለት እንከፍለዋል። አንደኛው ከውንየ ተፈጥሯዊ ፍላጎት የሚባል ነገር አለ፣ ሸርዒ አይደለም ማለት ነው። ከመሆን አንፃር መሆኑን ብቻ አላህ የሚፈልገው አለ። የቀዑ ቢሃ ሙራዱ አላህ የፈለገው ነገር የሚፈጸምበት የፍላጎት አይነት ነው። እዚህ ላይ ልብ መባል ያለበት ወላ የልዘሙ አን የኩነ መሕቡበን ለሁ እንዲህ አይነቱ ተፈጥሯዊ ፍላጎት የሚባለው ወይም መሆኑን መፈጠሩን ብቻ አላህ ፈልጎት የሚያደርገው ነገር ማለት አላህ ይወደዋል ማለት ግን አያሲስም። ወሂየ ለቲ ይሄ የአላህ ፍላጎት አይነት ቢማዕነል መሺአ በሚል የሚገለጸው ነው። ፍላጎት ብቻ አላህ ይፈልገዋል፣ አላህ ፈልጎት ብቻ ነው የሆነው። ከቀውሊሂ ለምሳሌ ወለው ሻአ አላሁ አላህ ቢፈልግ ኖሮ እኮ መቅተተሉ እርስ በርስ አይገዳደሉም ነበር። እንዳይገዳደሉ ማድረግ ይፈልግ ነበር ግን ተገዳደሉ። ወላኪን አላህ የፍዐሉ ማ ዩሪድ አላህ የፈለገውን ያደርጋል። መገዳደላቸውን አላህ ፈቅዶታል፣ መሆኑን ፈቅዶታል፣ ግን አይወደውም። የበለጠ ወደፊት ግልጽ ይሆናል። እኔ ምን ላደርግላችሁ እችላለሁ? ኢንካን አላህ ከሆነ ዩሪዱ የሚፈልግ ከሆነ አንዩህየኩም እንድትጠሙ የሚፈልግ ከሆነ ሁወ ረቡኩም ከኔ በላይ ጌታችሁ አላህ ነው ብለዋል ከነቢያት መሃል አንዱ። ያኒ የሰዎችን መጥመም ከሰዎች ውስጥ ጠማማም የተቃና ጥሩ ሰው መኖሩን አላህ ይፈልገዋል። መጥመማቸውን ግን አላህ አይወደውም። ሁለቱን መለየት አለባቸው። መፈለግና መውደድ አድርጉት ብሎ መገፋፋት ሁለቱ የተለያዩ ናቸው። ስለዚህ አንደኛው የአላህ ፍላጎት አይነት አንዳንድ ነገሮች እንዲሆኑ ምድር ላይ እንዲከሰቱ ብቻ ይፈልጋል፣ ያለ ፍላጎቱ የሚሆን ነገር ስለሌለ። የሰዎች መገዳደል፣ የሰዎች መበዳደል፣ አንዳንድ ጥፋቶች
አላህ ሳይፈቅዳቸው ይፈጠራሉ ካለን ሁለት ፈጣሪ አለ ማለት ይሆናል። የለም አንድ ፈጣሪ ብቻ ነው ያለው። የአላህ ፍጥረት ላይ ሰማይ ምድሩ ላይ ደግሞ አላህ ያልፈለገው ያልፈቀደው ነገር አይሆንም። አንዳንድ ነገሮች አላህ ፈቀዳቸው ማለት ወደዳቸው ማለት ግን አይደለም። ስለዚህ አንደኛው የፍላጎት አይነት አላህ አንድ ነገር እንዲሆን ብቻ የሚፈቅድበት የሚሻበት የፍላጎት አይነት ነው። ይሄ ምን ይባላል? ኢራደቱን ከውንያ ይባላል። ተፈጥሯዊ ፍላጎት መፈጠሩን ብቻ አላህ ይፈልጋል ለፈተና። ሁለተኛውና ትልቁ ሸርዕያ የሚባል ነው። ሸሪዓዊ ፍላጎት አለው አላህ። ሸሪዓዊ ፍላጎቱ ከፊተኛው ተቃራኒ ነው። ሊከሰትም ላይከሰትም ይችላል፣ አላህ ግን ይወደዋል። የፊተኛው መከሰቱ አይቀርም፣ አላህ ግን አይወደው። ሁለተኛው ሊከሰትም ላይከሰትም ይችላል፣ ሰዎች ሊያደርጉትም ላያደርጉም ይችላሉ፣ አላህ ግን ይወደዋል። ላ የልዘሙ ቢሃ ውቁዑል ሙራዲ። ይሄ ሸሪዓዊ ፍላጎት የሚባለው ሊገኝም ላይገኝም ይችላል። ሁሉም እንዲያምን አላህ ይፈልጋል። ሁሉም እንዲያምን አላህ ይፈልጋል። ግን ሁሉ ሊያምንም ላያምንም ይችላል። ከሰዎች ውስጥ የሚያምንም ማያምንም አለ። ወላ የኩኑ አልሙራዱ ፊሃ ኢላ መሕቡበን ለሁ። ሸሪዓዊ ፍላጎት የሚባሉት ሁሉንም አላህ የሚወዳቸው ናቸው። ሰዎች እንዲሰግዱ ይወዳል፣ ሁሉ ግን አይሰግዱ። ሰዎች እንዲጾሙ ይወዳል፣ ሁሉ ግን አይጾሙ። ሰዎች ጀነት እንዲገቡ ይወዳል አላህ፣ ሁሉ ግን አይገቡም። ወሀሉ መጀራ ከቀውሊሂ ተዓላ አላህ እንዳለው ወላሁ ዩሪዱ አላህ ይወዳል ይፈልጋል። ወላሁ ዩሪዱ አላህ ይፈልጋል በውስጡ ይወዳልም ማለት ነው። አን የቱበ ዐለይኩም ተውበታችሁን ሊቀበላችሁ ይወዳል ይፈልጋል። ሸይጣን ግን ስሜታችሁን እንድትከተሉ ይፈልጋል። ወኑእሚኑ እናምናለን ቢአነ ሙራደሁል ከውኒ ወሸርዒ ሙራደሁል ከውኒ ተፈጥሯዊ ፍላጎቱም ወሸርዒ ሸሪዓዊ ፍላጎቱም ታቢዑን ሊሕክመቲሂ እንዲሁ ዝም ብሎ ሳይሆን በዘፈቀደ ሳይሆን የአላህን ጥበብ ተከትሎ ነው የሚሆነው። ተፈጥሯዊ አላህ የሚፈልጋቸው ነገሮች አሉ ብና ግን አይወዳቸው። ወንጀል መስራት፣ ሰው መግደል አላህ አይወድም፣ ግን ለፈተና ይከሰታል፣ ቀድሮታል። ሌሎች ደግሞ አላህ የሚፈልጋቸው ነገሮች አሉ፣ ሸሪዓዊ ናቸው፣ ሁሉ ላይሆኑ ይችላሉ፣ ግን የሚወዳቸው ናቸው። አላህ የሚወደውም ይሁን ማይወደው የሚፈልገው መሆኑን የሚፈቅድ ነገር በሙሉ ጥበብ አለው፣ ሕክማ አለው። ፈኩሉ ማ ቀዷሁ ከውና ከተፈጥሮም አንፃር አላህ የወሰነው ይሁን አው ተዓበደ ቢሂ ኸልቀሁ ወይም ባሮቹ እንዲያደርጉት የሚፈልገው ያዘዛቸው ነገር የሚሆን ሸርዐን ከሸሪዓ አንፃር ፈኢነሁ ሊሕክመቲን ጥበብ አለው። ወዐላ ውፍቂል ሕክመቲ በዛው ጥበቡ መሰረት ነው የሚሆን በዛው ጥበቡ መሰረት ነው የሚሆን። አንዳች ምድር ላይ የሚከሰት ነገር ምክንያት የሌለው ጥበብ የሌለው ያለ አላህ እውቀት ያለ አላህ ፍላጎት የሚሆን ነገር የለም። ለፈተና አንዳንድ መጥፎ ነገሮችም እንዲከሰቱ አላህ ይፈቅዳል። ሰዋኡን ዐሊምና ሚንሃ ማ ነዕለም ከጥበቡ ከምክንያቱ ያወቅነውን ብናውቅም አው ተቃሰረት ዕቁሉና አእምሯችን አቅላችን ደካማ ሆኖ ጥበቡ ምስጢሩ ሳይገባው ቢቀር በየጊዜው የጎርፍ አደጋ፣ የመሬት መንቀጥቀጥ አደጋ፣ የብዙ ሰዎች መገደል፣ ችግር መሰል ነገሮች ይከሰታል። አላህ ሳያውቅ ቀርቶ አይደለም። ውስጡ ላይ ጥበብ አለው። ይሄን አውቆ አላህ ዝም ማለቱ መሻቱ መፍቀዱ እንዲከሰት መፍቀዱ ያለ አላህ ስልጣን የሚሆን ነገር የለም። ፈቅዷል። ለምን ፈቀደ? ምክንያት አለ። በዛ ውስጥ ሸሂዶች ይኖራሉ። በዛ ውስጥ ግፈኞች የሥራቸውን ያገኛሉ። እያንዳንዱ ነገር ጥበብ አለው። ያወቅነውን ልናውቅ እንችላለን። ተቃሰረት ዕቁሉና አንዳንዱን ደግሞ አቅላችን ደካማ ስለሆነ ላይገባን ይችላል። ስለዚህ ቁርአንና ሐዲስን ሐቅን የሚጋጭ ነገር መሬት ላይ ከገጠመን ጥርጣሬያችን ወደ ቁርአኑ ወደ አላህ ሳይሆን ወደ አቅላችን መሄድ ያለበት። እኔ ነኝ ያልገባኝ እንጂ ጥበበኛው ጌታዬ አንዳችን ነገር ያለ አንዳች ምክንያት አያደርግም ልንል ይገባል። መንገድ ላይ የሄደን ፈረስ እግሩ አብጦ ታሞ ታያላችሁ። እንስሳት ታሞ ታያላችሁ። ምንም ወንጀል ያልሰሩ ህፃናት ታመው አካል ጉዳተኛ ሆነው ሽባ ሆነው ይታያል። ምንድነው ሚስጥሩ? ምክንያቱ ምንድነው? ምክንያት አለ። እኛ ላይ ገባን ይችላል። የእንስሳት መታመም ራሱ ምክንያት አለ። የመሬት መንቀጥቀጥ፣ የአውሎ ነፋስ መሰል ተፈጥሯዊ አደጋ የሚባሉ ነገሮች ምክንያት አላቸው። በዛ ተፈጥሯዊ አደጋ የሚያልቁ እንስሳት፣ የሚሞቱ ህፃናት፣ የሚጎዱ ይሄም ምክንያት አለው። አንዳንዱ ይገባናል፣ አንዳንዱ አይገባን። ማመን ግን ግዴታችን። አለይሰ አላሁ ቢአሕከሚል ሐኪሚን አላህ የጥበበኞች ሁሉ ጥበበኛ አይደለምን? ወመን አሕሰኑ ሚነላህ የበለጠ የሚያምርለት ማን አለ? ሁክመን ፍርዱ የበለጠ ፍርዱ የሚያምን ማን አለ? ከአላህ የበለጠ ሊቀውሚ ዩቂኑን ለሚያምኑ ሰዎች ኢማን ላላቸው የቂን ላላቸው ሰዎች ከአላህ የበለጠ ፍርዱ ያማረ ፍርዱ የተስተካከለ ማንም የለም ማለት ነው። هذا والله تعالى أعلم። በዛሬ በዚህ እናበቃለን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።